በፋሲካ ተብለ ተወጣለ በጉርምስና ሰዓት ወይ አታስቀድስ ወይ አትቀድስ ወይ አዘምር ወይ አታዘምር አሁን እንኳን አለ እንደ የለም እኮ አሁን ይሄ በሌሊት ተነስቶ መብላቱ ያለ አይመስለኝም ካልነጋ አብዛኛው ህዝብ እንግዲህ እኔ አሁን ድሮ ሌሊት ነው የምነሳው ስታድግ ምን መሆን ትፈልጋለህ ይለኛል አባቴና ከባድ መኪና ሹፌር ስል የታባቱ ለተቃጥዬ አንተ እዚህ ምናምን ቤት ዘልዬ ደብተር ላይ ካለ ከበሮ ድም ካለ በጓሮ በሮጥቼ ጠፋ ነበር ስንቴ ተበደባለሁ ቤት ውስጥ በኋላ ማስመሳራ ተጫዋቾቹ ጎንበስ ይያሉ ዝ ያለ የገባ አንድ ክራሪስት ያለ ሰው ደሞ ይቀርባል እየቀረበ ያለ ሰው ቢላላ ደሞዛችሁ ስንት ነበር ደሞዝ ደስ ይላል ደሞዝ ቴዲ ግን ይመጣ ነበር እንዴ እናንተ ጋር እኛ ጋር ይመጣ ነበር ቴዲ አፍሮ ጎበዝ ነበር በቃ በራሱ ሙድ የሚሄድ የነበረ ሰው ነው ይሁን ነገር ጨማምበረበትና ቀላልጾ ሌላ ያደርገው ነበር ሙዚቃውንና ጥረቱ በጣም የሚጥር ልጅ ነበር ወሲባሰና ጸጋዬ ትንሽ ይሄ የሚያርግ ሰው ኮን እናቱን የሚከዳ ከሆነ ወሲባሳ ነው አባቱን ከከዳ ወሲባሳ እንዴት ወንድሙን ትከዳለህ አብረበል ተጠጥተ የሚል ነው ሞቷል ተብያለሁ እንትን ተራ አስራውታል ተብያለሁ ከሌን ገደሉት እከሌን አረዱት ፌደራል ነው አሉት ምናምን የሚል ነገር ደግሞ ፌደራል ነው አሉት እከሌን አገዱት እከሌን ገደሉት ነው የሚለው ቃል በቃል ነው የሚለው አርሲ ከባርሳ የተባለው እሱ ሴፉ ፋንታውን ላይ ያሉት ሴፉ ፋንታውን ነው ወሲባሳ አርሲ ከባርሳ አንዳንድ ሰዎች ሙዚቃ ውስጥ ይገቡና ከሙዚቃ ሲወጡ ሙዚቃን የሚኮንኑ ሰዎችን ያጋጥሙናል አንዳንድ ሰዎች ሞኝነት ይመስለኛል የእምነት ሰው ስትወርክ ሙዚቃና እምነት ሰው አንድ ላይ ሄደም የሚሉ ሰዎችን እኔ እቃወማለሁና ጸጋዬ ሙዚቃ ተቷል የሚባል ነገር አለ አይደለም እኔ ሙዚቃ ምንም የበደለኝ ነገር የለም ኃጢያት ውስጥም አልከተተኝም ሰላም ጤና ይስጥልኝ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ ብለን እንግዲህ ሳምንታትን አልፈን ዛሬ ዳግማዊ ትንሳኤ ላይ እንገኛለን ዛሬ ከባለፉት 30 ዓመታት በኢትዮጵያ ሙዚቃ ውስጥ የራሱን አሻራ ካኖረ በተለይ በክስታኔ ሙዚቃ ብዙ ስራዎችን የሰራ የተለያዩ ብሔረሰብ ሙዚቃዎችን በመጫወት ይታወቃል ቅጽል ስሙ ወሲባሳ ነው በ97 በርካታ ትዝታዎች አሉ ዛሬ ጸግሽ ጋር ተገናኝተናል ከአዲስ ነገር በኋላ እንኳን ለ2018 ትንሳኤ በዓል በሰላም አደረሰ ጸጋዬ እንኳን አብሮ አደረሰን ጌታዬ እንዴት አለፈ ትንሳኤ እንግዲህ ሳምንት አልፏል አሁን የ2018 ትንሳኤ እንዴት አለፈ ከቤተሰብ ጋር ከስራ ከሌሎች ነገሮች አንፃር በመንፈሳዊነትም ጾሙ ቢቀጥል ጥሩ ነበር አረ አንተ መንሸንቀጥቀጥ ብላል እኮ ሸንቀጥቀጥ ያደርጋል እሱም ብቻ አይደለም እንትን ራስን እንድታደምጥ ያደርጋል እና ወደ ራስ እንድትመለስ ያደርጋል የመረጋጋያ ጊዜ የሚሰጥ ሰዓት ነው በተለይ ለበኛ በኪነ ጥበብ ሰው ስራ ውስጥ ያለ ሰዎች ጾሙ ሰዓት ጥሩ ሰዓት ነበር ይሄን ተከትሎ ደግሞ የፋሲካ በዓል እጅግ ያማረ ጊዜ ነበርና በጣም ደስ ይላል ትንሳኤ ስታስብ ብዙ የልጅነት ትዝታት ይልሃል በጣም ቆንጆ የነበረበት ዘመን ስለነበረ ፋሲካን ይሄ ቤተክርስቲያን ከቤተሰቦች ጋር አንዱም አሁን ስርዓት ይዘዋል አሁን እንጂ ድሮ በፋሲካ ተብለ ተወጣለ በጉርምስና ሰዓት ወይ አታስቀድስ ወይ አትቀድስ ወይ አዘምር ወይ አታዘምር ዝም ብለ እየዞርክ በየእንትኑ ያው ዋዜማ ሲባል ዝም ብሎ ዋዜማ እየተባለ ፌሽታ ነበርና ያቺ ዘመን ትዝ ትለኛለች እና የልጅነት ዘመኔ እሷን አስታውሳለሁ አሁን ግን ያው በሰከነ ሁኔታ ቤተክርስቲያንንም ታከብራት አክብረ ባህሉን አክብረ አድረው ወደ ቤት መጥተ ያቺን ጾምክባትን በኢትዮጵያዊ ባህል የዶሮ ስርዓቷ ስትጀምር ተሰባሰብ ስትበላ እግዚአብሔርን የምታመሰግንበት ጊዜ ነውና ያባወራነት ጊዜና የጉርምስናነት ጊዜ እግዚአብሔር እድሜ ከሰጣው ለይተታ ያዋል ለሊት እኔ ማስታወሳቸው ፋሲካ ሲመጣ ለሊት የምትነሳው እንቅልፍ ተቀስቀሰ ከዛ አብረ የምትቋደሰው ጎረቤት በምሽት የሚመጣበት ተመልሰ ደግሞ የምተኛበት እስከ ጠዋት አይነት ነገሮች አሉና እሷ አድባብረ ትዝታለ እንዴ እሷ አለች ምክንያቱም አሁን ቀደም ወደ ሁለት ከፈልኩል እንጂ ይሄን ስትሳስበው 3 ቦታ ነው የምትከፍለው አቅም ሳይኖር ስትቀር ልጅ ሆነ ቤት ነው ያው ቤት ተተኛለ
ተቀስቅሰ ነው 9 ሰዓት የነበረው። እንግዲህ ተቀስቅሰ በልተ ታስታውስ እንደ ልጅነት ነገር ከበላ በኋላ ያው ጾም ተፈቷል ተሻምተ ነው የምትበላው። ጠዋት ግን ያው ከብዶ ነው የምትነሳው። ስትለሳ እንዱ ትንሽ ጨጓራህን ምንንም ሁሉ ነገርን አቃጥሎት እና እሱ ስትዝለኛል። በኋላ የጎርመስክ ስትመጣ ይሄው ቅድም ያነሳሁልህ ዋዜማ ተብሎ የሚወጣው ነገር ነው። አሁን ደግሞ እየበሰልክ ስትመጣ ደግሞ በቤተ ክርስቲያን ዙሪያ ላይ በእምነት ዙሪያ ላይ ጠበቅ አድርገህ የምትይዝበት የሰከነ እድሜ ላይ ነው ያለውና እነዚህ ሶስቱም የተለያዩ ናቸው። አሁን እንኳን አለ እንደ የለም እኮ አሁን ይሄ በሌሊት ተነስቶ መብላቱ ያለ አይመስለኝም። ካልነጋ አብዛኛው ህዝብ እንግዲህ እኔ አሁን ድሮ ሌሊት ነው የምነሳው። አሁን ግን ከነክቶ ነው። ቀረ እንደ ሌሊት የመነሳቱ ነው። ሌሊት አሁን አትነሳም እንደ ልጅነትን ወደ ኋላ እንመለስና ትንሽ ስለ ሶዶ አካባቢ ላይ ስለተወለድክበት ከቤተሰብ ጋር የተያያዘ ስለ ወንድሞች እህቶች ነገር ባቅ እንዴት ጸጋዬ ከዛ ውስጥ ወጣ የሚለውን ነገር ለማወቅም ለተመልካቾቻችን ምስል የሚላለ እንደው ትንሽ ዙሪያ አካባቢ ያሉ ቤተሰቦች ብታነሳልኝ ደስ ይለኛል። ያው ትውልዴ እኔ ያው ሶዶ ውስጥ ነው ተወለድኩት። ኑረና የምትባል ሀገር ላይ ልዩ ስሟ ኑረና ጊዮርጊስ የምትባል አካባቢ ነው የተወለድኩትና እምብዛም አላሳለፍኩም። እዛ ህፃን ልጅ ሆኜ ያው ቤተሰቦቼ አባቴ እዚህ ነበር የነበረው። ያው የጉራጌ ወንድ እየተመላለሰ ነው የከተማ ሲሆን ትዳር ይዛል፣ ልጆች ይወልዳል። እንዲህ ነው እና ኑሮ እዚህ ደግሞ ትንሽ ከአባቴ እናት ጋር ሀያቴ ገና ከህፃንነቴ ነው ወደዚህ እንድመጣ ያደረገችኝና በልጅ 5 ዓመት ሳይሞላኝ 5 ዓመት አካባቢ ነው ወደዚህ ወደ አዲስ አበባ የመጣሁት። ይሄን ያህል የፋሲካን ባህል ወደ ገጠሩ ያሳለፍኳት እንትን ነች። ከዛ በኋላ እንግዲህ ቤተሰቦቼ ብዙ ናቸው። እናቴ ከአንድ እናት እና አባት የምንወለድ በጣም ብዙ ነን። ቤት ውስጥ እናታችን 1 ደርዘን ልጆች ወልዳለች። ያሁኑና የድሮ ይለያል። ድሮ ከልጅነታቸው ያገባሉ፣ በደህና ጊዜ ልጆች ይወልዳሉና አሁን በህይወት ያለን አሁን ወደ 11 ልጆች ያለንና ከቤተሰቦቼ ጋር እኔ ቤተሰቡ ታላቅ ነኝ ለቤቱ 12 የመጀመሪያው ነኝ። የመጀመሪያው ነኝና መጀመሪያ ስትሆን ደግሞ እዚህ ጉራጌ ቤትም ኢትዮጵያ ውስጥም ትንሽ ጫና ይኖራልና ኃላፊነትም ቶሎ የመያዙ ጉዳይ ወደዛ ትሄዳለህ እና ባህሎችን ማቀው እንግዲህ ከቤተሰቦቼ ጋር ነው ረጅም ጊዜ ማሳልፈው። ወደ ገጠሩ ስትሄድ የገጠርን ፋሲካ ማቃት ከአንድ ሁለቴ መስቀል ነው በየአመቱ ማቃትና ፋሲካ 1-2 ነው ያዩዋት ፋሲካን እና እዚህም ከቤተሰቦቼ ጋር ከኔ በኋላ አብዛኛዎቹ ሁሉም ማለት ይቻላል ሁሉም እዚያው አዲስ አበባ ውስጥ ነው ያሉት። አሁን እዛ እንወለድ እንጂ ግማሻችን እዛ ነው የተወለድነው፣ ግማሻችን ደግሞ እዚህ ነው የተወለድነው። 2 ጉድጓድ ያላት አይሞትም ነው የሚባለው። እዚህም አለን ኑሮ እዛም ስላለን ይሄን ይመስላል። እኔ ከ11 ግን አንድም ሙዚቃው አካባቢ ያለ ሰው የለም ካንተ ውጪ? የለም ከኔ ውጪ የለም። በተለያየ ሙያ ዘርፍ ነው ያሉትና ወደ ሙዚቃው የገባ ሰው የለም። አብነትን እናንሳና ዘግይ አብነት ሲነሳ እንግዲህ በርካታ የጥበብ ሰዎች ይፈሩበት አካባቢ ነው። ከትምህርቱ ጋርም ተያይዞ የአዲስ ከተማ ትምህርት ቤት በርካታ ሙያተኞችም በተለያዩ ዘርፎች ይፈሩበት ነውና አብነት ሰፈር ሲነሳ ግን ጸጋዬ ከኳስ ጋር ተያይዞም ይነሳል። ጎበዝ እግር ኳስ ተጫዋች ነበር። ለጸጋዬ ኳስ ላይ ያለበት አይመስለኝም የሚል ነገር እኔ ማነሳውና እንደውም ብዙ እግሩ ላይ ብዙ አሻራዎች አሉ የሚል ነገር ያነሱልኝ ሰዎች። ኳሱ አካባቢ ነበርክ? ኳሱ አካባቢ ነበርኩኝ። ያደኩበትም የአብነት የአዴ ሜዳ ልጅ ነኝ። የዋለው ሜዳ አዴ ሜዳ ጎን ለጎን ናቸውና እዛ ሰፈር ነው ያደኩት። ዋና አንብርቷ ላይ ኳስ ግን በኳስ ጎበዝ ነበር የሚባለው ነገር አልስማማም። ጎበዝ ነበር። ጎበዝ ኖሮ ለአገሬ ነው እየጫወተ ነበር። እርግጥ በኳስ ነው ያደኩት። አሁን ጓደኞቼ እዛ ውስጥ ለብሔራዊ ቡድን ደረጃ የደረሱ አብሮ አደጎቼ እዛ ደረጃ ደርሷል። ምክንያቱም አብነት የብዙ ኳስ ተጫዋቾች መፍለቂያ ነች። በተለይ በትልልቅ ደረጃ የነበሩ በብሔራዊ ቡድን ደረጃ የነበሩ ልጆች ጓደኞቻችን የኛም ተላላቆች የነበሩበት ብዙ ተጫዋቾችን ያፈራች ቦታ ነች። እኔም ሲያደኩት እዛች ቦታ ነውና ኳስ በጣም እስከ በቅርብ ጊዜ እስከለቀው ድረስ ኳስ ለረጅም ዓመት ተጫውቻለሁ። ግን ወደ ክለብ ጋር እኔ አልሄድኩም። ትንሽ እኔ ዝንባሌ ወዴት ሄደ ወደ ሌላ ውስጥ ገባው
ወደ ትምህርቱ አዘነበልኩ። ከትምህርቱ ደግሞ ኪነ ጥበብ ወሰደችና አጋጭታ ወደ ሌላ ወሰደችኝ። የተወሰነም ጊዜ 1-2 ዓመት አካባቢ ሚዲያው አካባቢ ጋዜጠኛ ሆኜ ሰርቻለሁና ከኳሱ ትንሽ ራቅ ያልኩ ነበር። ልጫወተው ዝናናበት እንጂ እንጀራ ሆኖ ግን አያውቅም ኳስ። አዲስ ከተማ ተምራን እንዴ? አዲስ ከተማ ላይ ተማርኩት። ታው አዲስ ከተማ ደግሞ ብዙ ልጆች እንግዲህ አብዱ ኪያርም በዘፈን ሲያነሱበት አዲስ ከተማ ነው የተማርንበት ነው የሚሉትና የተለየ ስሜት አለው እንዴ ያ ትምህርት ቤት? አዲስ ከተማ ከምን መሰለ ስትማር ማህበራዊ ህይወት ከህዝቡ ጋር ነው የምትማረው። ብዙ ነገር ነው የምትማረው። ስትገባ አዲስ ከተማ ትምህርት ቤት ውስጥ ቀለም ትማራለህ። ስትወጣ ደግሞ ከደጁ ስትወጣ ኑሮን ትማራለህ፣ ላይፍ ትማራለህ። ብዙ የምትባረባቸው ነገሮች መርካቶ ወዛው አውቶቡስ ተራ። አዎ፣ ምክንያቱም ከበሯ ስትወጣ ንግድ ነው የምታየው። የንግድ ኤሪያ ነው። እኔ አሁን ከዛ አቋርጬ አብነት እስክመጣ ድረስ እንዳለ የንግድ ኤሪያ ነው። አቋርጣ ስትሄድ መርካቶ ነው የምትገባው። የመርካቶ ልጅ ነህ ማለት ነው። መርካቶ ሰፈር ያለው በዚህ ለላ ትምህርቱንም ህይወት ላይፍ ፊውቸሪቲ ላይፍንም የምታይበት ቦታ ስለሆነ ለየት ትላለች አዲስ ከተማ። ብዙ የምትማርባቸው ነገሮች አሉ። ለዚህ ነው ጨርሰህ ትምህርት እንኳን ጨርሰህ ውጤት ከመጣልህ ሰየው፣ ካልመጣልኝ ግን እሰራለሁ ብለህ ታስባለህ። ሰራተኛ ታያለህ እዛ ጋር ከሊስትሮ ጀምሮ እስከ ትልልቁ ሀብታሞች የምታይበት ሰፈር ስለሆነ አዲስ ከተማ የተማረ ልጅ ተስፋ አይቆርጥም። በብዙ ካታጎሪ ይገባልና ምንም ችግር የለበትም። አዲስ ከተማ ትምህርት ቤት በጣም የሚናፍቅ ነው። ጸጋዬ ግን ጉራጌ ተወልዶ መርካቶ ውስጥ አድጎ ወደ ንግዱ ያልሄደበት ምክንያት እንግዲህ በህፃንነት በተለይ እዛ ጉራጌ አካባቢ የተወለዱ ልጆች በስራ በንግዱ መርካቶ አካባቢ እንዲሁ በቃ ህይወትን ለማሸነፍ የሚደረግ ጥረት አለና ብዙ ደግሞ ምቹ ነገሮች ነበሩ። አንተና እንዴት ወደዛ ጠጋ ሳትለው ወይስ ጎን ለጎን ነው ትምህርቱንም እየሰራ ወደ መርካቶ ንግዱ? ወሳኙ ቤተሰብ ነው። እርግጥ እኔ እናታችን ሀያቴ ማለት ነው ያሳደገችን። እንግዲህ እሷ ነጋዴ ነች። መርካቶ ነጋዴ ነበር። ወደ ቢዛውና እንደዚህ የምትነግድ የተታወቃለች ባልተነ በርበሬ ነጋዴ ነበረችና ወደ እሱ ውስጥ እንድንገባ አባቴ አይፈቅድም ነበር። አባቴ ደግሞ ሌላ ባህሪ ነው ያለው። እንግዲህ ጉራጌ ልጅ ነው፣ ሹፌር ነው እሱ፣ ከባድ መኪና ሹፌር ነበርና ወደ ትምህርቱ እንድታዘነብል እንጂ ወደ መርካቶ እንድናይ አያረገንም ነበር። በተለይ እኔን በቃ ጫና ይፈጥርብኝ ነበር። ወደ መርካቶ እንዳላይ ያረገኝ ነበር። ያው እኔ በግድ እጥሳለሁ እንጂ ያው ስትጎረምስ ወይ የምትልበት ነገር አለ። ያው እሱም በንግድ ዓለም ውስጥ አይደል ያለፈው ሹፍርና ስላለፈ ምን ትሆናለህ ስትባል ሹፌር ነው የምትለው፣ አባትን ነው የምትከተለው። የአባትን እንትን ነው የምትከተለው። ጥሩ ላይፍ እየመሰለ ወደዛ ትገባለህ። ጥሩ ላይፍ አይደለም ልል ፈልጌ ሳይሆን እጅግ ልፋት ያለበት ድካም ያለበት ነውና አንድ ጊዜ እንደውም አስታውሳለሁ ስታድግ ምን መሆን ትፈልጋለህ ይለኛል አባቴና ከባድ መኪና ሹፌር ስል የታባቱ እኔ ተቃጥዬ አንተ እዚህ ምናምን ብሎ እዚህ የደላይ መስሎ ነው አይደለም። እንግዲህ ግዙፍ ነው ምናምን ሰው ሊደላው ነው የሚመስለኝና ከኔ አባት በላይ ማንም ሰው ያለ ኑሮ የሚኖር አይመስለኝም ነበር። ግን ድካም እንደነበረው በኋላ እያስረዳኝ መጣው እና ወደ ንግዱ ያልገባውበትም አንዱ ወሳኝነት አለው። ቤተሰብ የአባቱን ፈለግ ተከትለህ ነው የምትሄደው። ምክር ሰምቶ ጸጋዬ ጀነራል ዊንጌት ገባና ጀነራል መካኒክ የሚደሙ ያዘርፍ ተምሮ ከዛ በኋላ ስራ ተመድቦ ይሁን ወይም እንደሆነ አላውቅም። አይ አሁንም ብሎ ወደ ንግዱ ሳይመለስ አይቀርም ወደኋላ ወይ ወደ ሌላ ቦታ ሳይሄድ አይቀርም። በትምህርት እስከዚህ ደረጃ ከሄድክ እንዴት በስራ ልሰራበት አልቻልክም? እስቲ ዊንጌት አካባቢ ያለውን ነገር በዛው ነግረኝ። ዊንጌት ጥሩ ነበር፣ ጥሩ ላይፍ ነበረኝ። ዊንጌት አዲስ ከተማ 12ኛ ክፍል ከጨረስኩ በኋላ ያው ለዩኒቨርሲቲ የሚያበቃ ነጥብ አላመጣሁምና ግን መማር ስለነበረብኝ ወደ ዊንጌት እንደገባ አደረገኝ። ምክንያቱም እንደገና አሁን ነፃነት ፈልጋለሁ ከልጅነት ጀምሬ። አሁን አባቴን ደሞዝ ብዬ ምን ብዬ አሁን ተከፍሎልኝ እንዴት እማራለሁ የሚል እንትን ነበረኝ ውስጥ። ግን ያው መማር ምንም አድቫንቴጅ ስለሌለኝ ወደ ትምህርት ቤት እዛ ገባሁኝ። እዛ ከገባሁ በኋላ የነበረበት ያኔ ወቅቱ እጅግ አስቸጋሪ የነበረበት ወቅት ነው። ኢትዮጵያ ሰላም ያሌለባት የእርስ በርስ ጦርነት እጅግ የከረረበት ጊዜ ነበር በዚህ በ80ዎቹ ውስጥ እና
ትምህርት በጣም ከፍተኛ እንትን ቻሌንጅ ነበረው ለመማር የነበረው እንትን ትምህርቱን እየወደድኩት መጣሁ። እኔ በጄም ነው የገባሁት። ግን የዛን ጊዜ ትምህርት በቃ ትምህርት ቀድሜ እንደዛ በማር ኖሮ ቀድሜ እንደዛ ባቅ ኖሮ በትምህርቱ ትልቅ ቦታ ደርስ ነበርና ወንጌት እያለ ጥሩ ተማሪ ሆንኩኝ። ከዛ በኋላ እንዲሁም ትምህርቴን እንደጨረስኩ ሁለት ነገር ነው። ልክ ትምህርቴን እንደጨረስኩ ወደ ስራ ገብቻለሁ። ግን ስራው የሚያራምድ ስራ አልነበረም። እጅግ ትንሽ ነውና የሰላሪውም ትንሽ ነው፣ ምኑ ትንሽ ነውና አንድ ጓደኛ ነበረኝ። ያ ደግሞ ጓደኛዬ አብረን አዲስ ከተማ የተማርን ጸጋዬ የሚባል ጓደኛ ነበረኝ። ነጋዴ ነው እሱ፣ በንግድ ዓለም ነው የተሰማራውና ከሱ ጋር አንዳንድ ነገሮች ሰራ ነበር። በኋላ እንዲሁም ጭራሽ ወደ ሐረር ድሬዳዋ ማመላለስ ጀመርኩ። ምክንያቱም ዕቃ ይዤለት ሄዳለሁ ወደዛ። እዛ ቤተሰብ ትልቅ ወንድሙ ሱቅ አለው። እዛ ሄዳለሁ። ወደ ንግዱ እየተሳብኩ መጣሁ። ነጋዴም የመሆን ደግሞ አንዳንድ የድሬዳዋ ስትሄድ ዕቃ እያመጣ ምናምን እንደዚህ አይነት ነገሮች ላይ ንግዱ ውስጥ ገባሁ። ወደ ንግዱ ቀጥላለሁ ያስቤ ነበር። ግን መሰረት የሌለው ንግድ በመሆኑ የተነሳ ከንግዱ ግን ተመልሼ ወጣሁ። በተፈጠረው እንግዲህ ያኔ በ84 ለውጥ በመጣ ጊዜ 83 ላይ 84 ላይ ስድፍ ጉርድና የሚባል ዲሞክራሲያዊ ድርጅት እዛ ተባለ። እዛ ውስጥ ገባሁ። ወደ ፖለቲካ ተጠጋ ወይስ ሙዚቃ አልተጀመረም? ያኔ ወደ ሚዲያ ውስጥ ነው የገባሁት። ሚዲያ ገባሁና ቋንቋዬ ላይ በጣም ትምህርት ቤት ላይ የምታወቅበት ራሱ ጸጋዬ ክሳኔ ተብዬ ነበር። ጉራጌኛ ማውራቱን ነው ወድ ነበር። ለምንድን ነው የማታወሩት ብዬ እንትን ይመስልሃል፣ የሆነ ትንቢት ይመስልሃል። በኋላ እዚህ ብሔር ብሔረሰቦች ምናምን ሲባል እኔ ቀድሜ ስለ ጉራጌኛ አውራ ነበር። ገጠር መግባት በጣም ወድ ነበር። በተለይ ክረምት 5 ዓመት ብቻ ነው ግን እዚያ ቆየሁ። እኔ ከልጅነቴ 5 ዓመት ነው የቆየሁት። ግን ከዛ በኋላ በወጣሁበት 5 ዓመት ተመልሼ ወደ ገጠር ገብቻለሁ። ለምንድን ነው የገባሁት? ክረምት ላሳልፍ። እናቴ አብዛኛውን እዛ ነበረች፣ ወላጅ እናቴና እሄዳለሁ። ወንድሞቼም እዛ ነው ያሉት። የተማሩትም ትንሽ የተማሩትም እዛ ነው ያሉት። ከዛ በኋላ ወደዚህ ይመጣሉ እንጂ ክረምትን ማሳለፍ ወድ ነበር እና የገጠር እንትኔ ፍላጎቴ ከዛ የመነጨ ነው። ቋንቋዬ ላይ በደንብ እናገር ነበር። ትምህርት ቤት እናገር ነበር። ትምህርት ቤት ላይ አንዳንዱ ይፈራ ነበር ጉራጌኛ ማውራት። እኔ ጮኬ ነበር ማውራው። እንዲሁም ማስታወሳው አውቶቡስ ላይ የአንድ የባላገር ጥሪ ያለ ጓደኞች አሉኝና እነዚህ ጉራጌው ጓደኞች እሱ ከዳር ሆኖ እኔ ከኋላ ሆኜ የምንጠራራው ጥሪ በጉራጌኛ ሰጠራት አውቶቡስ ሁሉ ይስቅ ነበር። እታውቅ ነበር እንጌት ትምህርት ቤት ላይ ማታ በ28 መርካቶ ሄደን እንይዛለን። እንጌት ትሄዳለህ ማታ እዛ ጋር ከሆነ የምጠራው በጉራጌኛ ነው። ይሄ ባላገር ጥሪ የለም ዋ ተብሎ ይሳቃል። ከዛ በኋላ ጉራጌኛው ቀጥላለሁ። በቃ ጸጋዬ ክስታኔ ተብሎ ይጠራ ነበር። ያ ክስታኔ ያ ጉራጌ ይባል ነበርና እንግዲህ እቺ ወደ ኪነ ጥበብ ውስጥ እንድገባ ደግሞ ረድታኛለች። ያው 84 ላይ ሚዲያ ሰው ሆንኩኝ። ጽሁፎችን የመጻፍ ከዛ በኋላ ደግሞ ሬዲዮን የድርጅቶች ድምጽ ዋና አቅራቢ ሆንኩ። ከዛ በኋላ ልማት ምክር ቤት እዛው ልማት ምክር ቤት ደግሞ ጻፊ ሆንኩ። ከዛ በኋላ ከትልቅ ሰዎች ጋር አለቆች በጣም ትልቅ ሰዎች ነበሩ አገሪቷ ላይ አሉ የሚባሉ ትላልቅ ዶክተሮች፣ ኢንጂነሮች ምናምን ትላልቅ ሰዎች ስለኖሩ ሼፕ አድርገውኛል። በቃ ሁሉ ስርዓት እንዲዝ ሆኛለሁ። በፊትም ስርዓት አለኝ መኖሩ ግን እንትን እንዳቅ። ከዛ በኋላ ባንድ መሰረት ተባለና አምባሳደሩን ያገልግል ጉራጌ እንትን እንዲመስረት ሲባል የመጀመሪያው መስራች ሆኜ ተመረጥኩ ነኝ። እስከዛ ግን ሙዚቃ ላይ ጸጋዬ የነበረው ይዘፍን ነበር፣ እንዲያንጎራጉር ነበር። ከዚህ ባዶ ከማዶ ሆኖ ከመጣራት ውጪ ውዝዋዜው ላይ ጎበዝ እንደነበር ግን ሰምቻለሁ። ውዝዋዜው ላይ መሰለኝ ባህል ጭፈራ መንባልበት። አሁን አዲስ ከተማ ላይ ያደኩት እኔ አዲስ አበባ አለሜዳ አዲሜዳ አካባቢ ሰፈሬ ላይ ጉራጌ ገጠር የምትዳር ጉራጌ ዘቤተሰብ ካላት እዚህ መታ ጥፍር ትቆረጥ ነበር። የጥፍር መቆረጥ ስርዓት ነበር ጉራጌ ላይ። ጥፍር መቆረጥ አለ። ሙሽራ ስትሆን ጥፍር ትቆረጣለና ቤተሰብ ጥፍሯን ለመቆረጥ እዚህ ያመጣትና እዚህ አሱቦ ምን ብሎ ለማስዋብ ነው። አሱቦ ምን ብሎ ሲመጣ ሁሉ ጊዜ ጭፈራል። አብዛኛው ሰራተኞች የነበሩበት ሰፈር ነውና ልብስ ሰፊዎች አሉ፣ ነጋዴዎች አሉ፣ ከገጠር ይመጡ በጣም ብዙ ልጆች አሉና እዚህ ከተሜ ዛሬ በጣም ትላልቅ ሰዎች ሆኑ። እነሱ ከበሮ መምታት ይወዳሉ። እኔ ያችን ጭፈራ ወዳታለሁ። በቃ ቤት ዘልዬ ደብተር ላይ ካለ ከበሮ ድም ካለ በጓሮ በር ወጥቼ ጠፋ ነበር። ስንቴ ተበደባለሁ ቤት ውስጥ
እና ጭፈራ ነበር የምወደው እንጂ እኔ ክበብ ሁሉ ዘፍኜ አላውቅም። ይሄ ክበብ ምናምን እንትን ውስጥ ምናምን ላይ የለውበትም። ቀበሌ ምናምን የለውበትም። እንደዛ ነገር የለውም። እኔ ቀጥታ ባንዱ ተመስርቶ ክስታኔ ባንድ ሲመሰረት ከሚያውቁ ሰዎች ጋር እነሱ በብዙ ነገር አድርገው የመጡ ከነጎሳዬ ተስፋዬና ከናብነት ጋር አብሬ ነው የተደባለኩት። ያ የረዳኝ ምንድነው? አንደኛ ቋንቋ ማወቄ፣ ዘፈን ወድ ነበር፣ ያው ጭፈራ ወዳለው፣ እጽፍ ነበር፣ ሞክራለሁ፣ ዜማ ግጥም ተንላለው። አንዳንዴ ለራሴ እንደዚህም ቢያንጎራጉራለሁ እንጂ ዘፋኝ ሆናለሁ የሚል ምንም ሐሳቤውም አልነበረኝ። አንድ ቀን አብነት አካባቢ ይመስለኛል ራሱና አብነት አጎናፍር የሚሰሩበት ቤት ይሁን አላውቅም፣ ወንች የአንድ እናት ምሽት ቤት ይመስለኛል ለመዝናናት ሄደ። ከዛ በኋላ ጸጋዬ ካልዘፈነ የተባለበት አጋጣሚ ሴትዮዋ አጥፋ ብር ከፍልሃለሁ ከዚህ በኋላ እንደተባልክ መረጃው ነበረኝና ለመዝናናት ሄደ ነው ያ ነገር የተፈጠረው። እንግዲህ አንድ እኔ ያላስታወስኩትን አንተ አስታወስከኝ። ያላስታወስኩት ብለ ይሄን ድርጊቱን አይደለም። ይገርማል። ቀኑ ፋሲካ ነበር። ባለፈው ሳምንት የፋሲካ ይሄ ሽር ቅዳሜ የሚባለው ቀን ነበርና ያው ትዞራ ላይ ልጅነት እንትኔ ነው ማስታወስ። ከወንድሜ ጋር ነው ከታናሽ ወንድሜ ጋር እዛ ቤት ሰፈሬ ስለሆነ አብነት ንግስት ግላ የሚባል ቤት አለና እዛ ቤት ነው የገባሁት። እዛ ገብተን አሁን ጓደኛ የሆነ ታሪኩ በርታ የሚባል ድምጻዊ ያለ እሱ ይዘፍናል ጉራጌኛ። ጉራጌ የተለያየ እንትኖች አለን ውስጣችንና ትክክል አይደለም ዘፍነው እኔ ግጥሙን ሰጣለሁ ምናምን አልኩት። መጀመሪያ ላይ ዘፈን ላይ ያኔ መጻፍ ጀምሬያለሁ። እዛ ሰዱ ጎደና ሰራለሁ ልማት ምክር ቤት ውስጥ እና ጽፋለሁ። ጋሽ አርጋውንም ነፍሳቸውን ይማራትና ታላቁን አርቲስት ከሳቸው ጋር ሁሉ ብዙ አውርቻለሁ። እዚህ በግጥም ዙሪያ በምን አርቲስት መሆን ፈልጋለሁ ግን ምናምን አጫውታቸው ነበር ሲመጡ። ግን አጋጣሚ እዛ ቤት ላይ እኔ ዘፍናለሁ አልኩኝ። ቢራ ጠጥተናል። የጎረምሳ ቢራ ጠጣናል። ልጁም የዘፈነው ዘፈንም ትንሽ አላረካህም እንትን አላለኝም እና እኔ ዘፍናለሁ በቃ ዘፍኛ ላሳይ አልኩት። ኪቦርድ ምናምን በኋላ ዘፍናል። አብነት ነው ኪቦርድ ውስጥ እሺ አብነት ያኔ ኪቦርድ ይጫወታል። ጎበዝ ኪቦርዲስት ነው። ያኔ ማን ነው ኮይስ መሐመድ ኮይስ የሚባል ድምጻዊ የታወቀ ድምጻዊ ያለ ያኔ እሱ እዛ ቤት ይሰራል። ካልዘፈንኩ ሌላ ጊዜ እዘፍናለሁ። አሁን ጉራጌኛ እንዴት እንደምዘፈን አሳያቸዋለሁ። በኋላ ሜጀር ሲባል የምን ሜጀር ነው ባቀው ነገር የለም እና በተያዘልኝ ብቻ ዘፈናለኝና ገባው ዘፈንኩ። ስዘፍን ትንሽ ነች ቤቱ እዛ አካባቢ እንግዲህ ልባር ኤሪያው እዚህ አብዛኛዎቹ ጉራጌ ያለበት ሰፈር ነውና ቤቱ ተበጠበጠ። በቃ ተጨፈረ። የት የቆየ ነው ይሄ ሁሉ? ይኬት ምትኑ እንዴ ጸጋዬ ስሜ አይደለም እንዴ ተባለ። እዛ የሚያቀኝ በቃ እኔ ዘፈንኩ። በሚዲያ አንዳንድ ሰው የሚያቀኝ ሰው አለ። በዚህ በድርጅቶች ድምጽ ጉራጌኛ ፕሮግራም ያዘጋጅ ነበርኩ። ያኑ ዘፈንኩ። በቃ ቀጠልኩ። በኋላ ሴትዮዋ ከጓዳ ውስጥ ወጣ ማን መጥቶ ነው ማሬ ያለች። በቃ ዋይ አንተ ድምጽ እኮ ደስ ይላል አለች። ኤርትራዊ ነበረችና እዛ ያዘችው ቤትና አላውቀውም እኔ ድምጼ ደስ ይበል አይበል ማቀው ነገር የለም። ቢሮዋ ነች ሞራል ስታኛ ዘፈነች። በኋላ ደገምኩ፣ ተሸለምኩ። ሽልማት ያኔ ትንጌታ የ10 ብር ከተጣለለ በጣም ብዙ ብር ነው። አመት ባል እንግዲህ ፋሲካ ከኔ ውጪ ማንንም አላከበራትም እና አለቀ። እዛው ቢራ እንዱም አትከፍልም ተባልኩ ከወንድሜም ጋራ ሳልከፍል ወጣን። ግን ሰውጣ ምን አለችኝ? ማሬ ነገና አለች። ስሜን ጠየቀችኝ። ስሜን ነገርኳት። ነገና እኔ ሁሉ ነገር ጋብዛለሁ አለች። እሺ ያልኩና ለኔ እንትን ሆነብኝ። ይሄን አላሪፍ ነኝ ማለት ነው አልኩና እንትን አልኩኝ። በነጋታው ያው ሄድክ ቤት በምን ላስፈቅድ ግራ የሚያጋባ ነው። አባት አለ እንግዲህ ቤት ውስጥ ማምሸት አይቻልም። ጓደኛዬ ሰበብ ፈጠርኩና ወንድሜን ማነው እሱ ጋር ራት እንትን ብሎናል ጠርቶናል። አንድ ጓደኛ ላይ በጣም የሚወደው አባቴ የሚወደው ጓደኛ ነው ሰፈር ጌቱ ይባላል። እሱ ጋር ነው በያሳብብ ይወጡ። እሺ ደግሜ ያው ዘፈንኩልሃለሁ። ከዛ በኋላ ዘፋኝ ብትሆን የሚል ከሰዎችም የኔም ፍላጎት ወደዛ እየሆነ መጣ። እንግዲህ የንግስት ግላ ታሪክ ይሄ ነው። ከዛ ውጪ ሌላ አጋጣሚ ነበር እንዲሁ ሀገር ፍቅር አንድ መድረክ ላይ ሳይታሰብ ደግሞ ሌላ ነገር የተፈጠረበት እሱን ብታጫውተኝ ደስ ይለኛል። የሙዚቀኝነት ህይወቴ የተጀመረው ይዛለት ነው እና ህይወቴ የተጀመረው የአርቲስትነት እንትኔ ከዛ ቤት ይመስለኛል። ምክንያቱም ግብዣ ነው የሄድኩት
ሰርግ እዛ ያኔ ልማት ምክር ቤት ላይ የጉራጌ ልማት ምክር ቤት ላይ እዛ ሰራለሁ። ሰርግ ተጋብዤ ነው የሄድኩት። ግን እዛ ያው ግብዣው ምኑም ስላለ አንድ ቤተሰቤ የሚሆን የአባቴ ያጎት ልጅ አለና የዛለት እዛ ቤት ውስጥ ነበር ንግስት ጊላ እና ጉራጌኛ የሚዘፍን እዛ የነበሩት የአገር ፍቅር ልጆች ያኔ አዱኛ የሚባል ድራመር አለ። አንድም አንደች ስሟን አሁን ረሳኋት። ጎበዝ አርቲስት ነበረች አገር ፍቅር ላይ ሰርግ ምሰራ ሙሽራ የምትል በጣም ጎበዝ ልጅ ነበረች፣ ትታወቅ ነበር። ስሟን አሁን ዘነግቼዋለሁ። እና ጉራጌኛን ይዘፍናሉ አልኩ። እኔ ከማለቴም በፊት የሀያጎቴ ልጅ ካልዘፈንክ ይለኛል። አይ እኔ አልዘፍንም። ትዘፍናለህ ሞቶ ሲያባብለ የምስል አይ አልዘፍንም አልኩኝ። ግን ያው ሙቅ ይልሽ አይደል እዛ ጋር ትንሽ ተነስ የሚል እንትን ሲላል በቃ እዛ ራሳችንን እንትን ብለናል። አንዳንዴ ደበቅ ያረክ የምጠጣት ነገር አለችን። እሺ ዘፍናለሁ አልኩኝ። ይዘውኝ የት እዛ ሀገር ፍቅር ልጆች ጋር ሄድኩኝ። የባህል ሙዚቃ በሞንታርቦ በቃ አዳራሽ መድኃኒዓለም ትምህርት ቤት ላይ ቅልጥ ያደርጉታል። እና ዘፍናለሁ ስባል አለም በሬ ነጋሽ አድርገውን አልኩኝ። ያቺ ፍረደበት ሜጀር የምትባለው ነገር አሁን ሲጠየቅ የለች ሜጀር። በኋላ ዘፈናለኝ በባህል እንትን የተቀበለኝና በማሲንቆ በቃ በዚህ ዘፈናለኝ ዘፈንኩ። በህይወቴ ደስ ያለኝ ቀን ነው። በቃ አዳራሹ ሙሉ ነው። የመርካቶ ህዝብ አለ፣ በጣም ብዙ ህዝብ ነው ያለው። ካርጋ በጣሶ በኋላ ጉራጌኛ ናፍቆት ነው። በቃ እኔ መጣሁ በቃ ዘፈንኩ። የሚሸለመው ብር አሁንም ስለ ብሩ ነው የምነግርህ። የሚሸለመው ብር ደሞዝተኛና በትንሽ ብር ነው የምታገኘው ደሞዝ። እናንተ ጎንበስ ብዬ እንዳለቅ መጉራ ገብቶኛል። በኋላ ማስመሳራ ተጫዋቾቹ ጎንበስ ይያሉ ዝ ያለ የገባ አንድ ክራሪስት ያለ ሰው አለ ደሞ ይቀርባል እየቀረበ ያለ ሰው ቢላላ እኔ እሱ ያየው አለ ብደረላለሁ በቃ አለ ዘፍኜ ምን ብዬ ዛለት ወጣው። ቀጥታ በነጋቶ ቢሮ ስገባ አለቃዬ ነበርና ነፍሱን ይማረው ጎበዝ ሰው ነበር። አቶ ዘላለም አለሙ ይባላል። ጸጋዬ አንተ አርቲስት ነው መሆን ያለብህ። እስካሁን ድረስ ድካም ላይ ነው ያለው። ዝም ብለህ አርቲስቱን ነግሬሃለሁ። እኔ ሳልተኛ ነው ያደርኩት። ማታ ስላንተ እያሰብኩ ገርሞኛል አለ። በኋላ ስልክ ቢሮ ከገባ በኋላ ስልኮች ተደወሉ። እዛ የሚያውቁን ሰዎች አሉና ጸጋዬ ማታ አስደስተህናል፣ ሌላ ጊዜ ዘፍነህ ታውቃለህ? በል እንግዲህ አንተ ዘፋኝ ነው መሆን ያለብህ። የጉራጌ ባህል እንዱን ተዳክመዋል አሁን እዚህ እና ቀጥልበት። በኋላ እንቅልፍ አጣሁ። በኋላ ባንድ መስረት ተብሎ እዛ ቤት ውስጥ ባንድ ተመሰረተ። ከመስራቹ አንዱ ነው የሆንኩኝ። ፎቶዎችንም እያየሁ ነው የክስታኔ ባንድ አንተ ማለበት ማን ነበሩን? አብነት አጎናፍር እንዳለ ጎሳዬ ማለ እንዴ? ጎሳዬ አለ፣ እኔ ያለው ቅድም ታሪኩ አለ። አብያባይ የምትባል ጎበዝ ድምጻዊ ነበረች። እንዳሻው ጥሏል የሚባል ልጅ ነበረ በድምጻዊነት። ሌላው ሙሉ ባንድ ነበር። አንድ ኪቦርድ ነው ያለው፣ ሌላው ግን ሙሉ ባህል ነበርና ነጎሳዬ ያኔ ጎሳዬ በድምጽ ጎበዝ ድምጻዊ ነው። ጎበዝ ሰፋይ ነበረች እና ባንዴ ታወቀ። አማርኛ ነው የሚሰብነው ጎሳዬ ተስፋዬ። ጎሳዬ አዎ፣ እኔ ከጉራጌኛ ነው ዘፈነው። አማርኛም ዘፈን ነበር። እኔ እየለመድኩ መጣው። እንደ ስራ ነው የምትገባው። ጠዋት 2 ሰዓት ትገባለህ፣ 6 ሰዓት ለምሳ ትወጣለህ፣ 8 ሰዓት ትገባለህ፣ 10 ሰዓት ትወጣለህ። በቃ ለኛ በጣም የጠቀመን ከቲያትር ቤቶች በላይ የኛ ያንተ ዘርፍ ምን ነበር? ቅጥር እዛ ቤት ውስጥ እኔ አንደኛ ሚዲያ ላይ ነሰራ ነበር፣ ልማት ምክር ቤት ሰራ ነበር። ጎርደና ሸንጎ የሚባል እዛ ቤት ጸሐፊ ነበርኩ። ብዙ ነበር። ልማት ክስታኔ ባንዱ ሲመሰረት ከመመስረት ሲመሰረት ቀስ እያልኩ ሽፍት እንዳደረግ ተደረግኩኝ። እዛ ትልቅ ግቢ ነው ግቢው። እዛ የራሱ ቢሮ እንትን አለ። እኔ ጠቅላላ አገልግሎት ተባለና ለኔ ተሰጠኝ። ዋና ልጆቹን ማኔጅ ማድረገው እኔ ነበርኩ። አለ ችሎታዬ አልኩ። እነ ጎበዞቹና አብነት አሉ፣ እነ ታሪኩ እነ ጎሳዬ አሉ። እኔ ግን ያው በፍቅር እንትን ነበርና ሌት በየቀኑ ጽፍ ነበር። ጽፋለሁ። ዜማ ያው ተምሬ አይደለም ግን እግዚአብሔር ሰጠኝ። በቃ ዜማ ማውጣት ምናምን አልከበደኝም። ዜማዎች ማውጣት ጀመርኩ። አይሰለቹም። ያኔ ጥሩ ጉልበት አላቸውና አብነት አዲስ ዜማ ይዤለት መጣና በየ3 ቀኑ አይሰለቸኝም።
አብነት ሙዚቃም ይሞክራል ወይስ ኪቦርድ መሳሪያ መጫወት? ዘፈን እያልከው በግድ የሚዘፍን ነው አብነት። ድምፁ በጣም አሪፍ ነው። ለምነው ነው የምዘፍነው። ኪቦርድ እየተጫወተ አጠገቡ ጋር ማይክ አስተካክለለት ዞር በል በቃ አልዘፍንም ካለ ይመልስብሃል። እና ጥሩ ጉልበት አለን። ሴቶቹም ነበሩ በቃ ቆበዝ ልጆች ነበሩና ሰርግ ረፍት አጣን። ክስታኔ ባንድ ተባለና በቃ ስሙም ደግሞ የሆነ ጫና ተጽዕኖ አደረገ። ባህል ላይ በቃ በደንብ ነው የመጣው። ከቲያትር ቤቶቹ ባላነሰ የተወዛዋዦቹ ማት ምናምን ከ20 ልጅ በላይ ምናምን ነበር አንድ ቡድን ውስጥ እና ከአዲስ አበባ ወጥተን መስራት ጀመርን። ክስታኔ ባንድ ተባልና ወጣ ወደ ላይ። በዚሁ ህይወቴ ሙዚቀኛ ሆንኩ እልሃለሁ። ደሞዛችሁ ስንት ነበር? ደሞዝ ደስ ይላል። ደሞዝ እኔ ትልቁ ደሞዝ እንዲሁም የነበረኝ ያኔ ከ300 ምናምን ብር እኮ ደሞዝ አትዘልም። 300 ምናምን ከቲያትር ቤት ይሻላል ነበር። 300 ምናምን ብር። ይሄ በየሰርግ ሰርግ ላይ ሽልማት ላይ ምናምን የምታገኙት ብር ምን ነው የሚሆነው? እንካፈላለን። ማንም አይነካብንም። እሱን ይሰበሰባል። በወር ነው እንካፈለው። ውስኪ ይሰጠናል። ውስኪ አንጠጣም፣ ይሸጣል። ይሰበሰብና ይሸጣል። በየወሩ ይደጉመናል። ቀላል ብር አይደለም ሽልማት፣ በጣም ብዙ ብር ነው። ጎበዝ ተወዛዋዦች ነበሩ። በጣም ደፋሮች ጎበዝ ልጆች ነበሩ። እነሱ ብር ይሰበሰባሉ። ችግር የለም። ግን በግል የተሸለምከው ምናምን የሚባል ነገር የለም? እኔ በግል የተሸለምኩት ይሄን ነገር የለም። በግል ምን ስጦታ ሰዓት ካላሰረልም ካላረድግልህ በስተቀር በግል የሚባል የለም። ሁሉ በቃ ገንዘብ የጋራ ነው። እንዲሁም የግል የሆነው መች መሰለህ የግል ያደረኩት ሌላ ባንድ ላይ ተጋብዤ የሚሄድ ጀመርኩ እና ሰው ተሸልሙ አያስቀምጥም፣ ይዞ ይሄዳል። እንግዲህ ለሽልማቱ ነው ያንበሳለኝ አልኩና በሽልማት ላይ እንዲሁ የሆነ ለእንትኖቹ ተሰጣለ መሰረት ተጫዋቾቹ የሆነ ነገር ላይ ሰጠ ታርገህ ትሄዳለህ። አላካ ትልቆቹ ባንድ ላይ ይዘህ ነው የምትሄደው። አልበዛ ደግሞ በትነህ ትሄዳለህ እንጂ እንካፈል የለም። እዚህ እንደ ናይት ክለብ ትልቅ መድረክ ላይ ስትወጣ አስተማሩኝ ጭራሽ ነው እንዴ ያለን በቃ ያ ነው እንጂ ክስታኔ ባንድ ያለን የግል ሽልማት የለም። አልበም ምናምን ደረጃ አልደረሳችሁም? ክስታኔ ላይ የሰራችሁት በጋራ ሙዚቃዎች? አልበም ክስታኔ ላይ ነው የሰራ ነው። የመጀመሪያው አልበም 89 ከባቢ 88 ተጀመረ። ያው ባስቸኳይ ግን ቶሎ ስራዎቻችን አዳዲስ ስራዎችን ሰራን። እንዳልኩ አይሰለቹንም መሰልቸት የለም። ጧት ትገባለህ ማታ ስለምትወጣ አብነት ያቀናብራል። አንድ ሙሉ አልበም ሰራን ለ3 ክስታኔ ባንድ የሚል በጣም የሚታወቅ አልበም ነበር። ያን ለ3 ሰራን። እኔ ታሪኩና እንዳሻው ለ3 ሰራን። ጎሳዬ ወጣ እንዴ? በዚህ ጊዜ ጎሳዬ ትንሽ ቆየና ወጣ። የጎሳዬ ወጣት እንዴት መሰለ አንድ መድረክ ላይ እየሰራን ብሔራዊ ሎተሪ አዳራሽ ላይ የሆቴል ባለቤት አለች ሸዋጌጥ ታስታውስ እንደሆነ እዚህ ባምቢስ ጋር ሸዋጌጥ ሆቴል አንድ በጣም ይታወቀ ናይት ክለብ ነበር እና ጎሳዬ የሰሩበት ታይንና ዛጋ ኑና ናይት ክለብ ስሩ ብላ ታናግረናለች። ለና ጎሳዬ አድራሻ ሰጥታን አናግራን ሄደች። እኔ መድፈር አቃተኝ። ፈራዋቸው ሰዎች እንኳን ሄደ ልሰራ አይደል ሌላ ባንድ ሄደ መስራት ክልክል ነበርና ጎሳዬ እንግዲህ የኔ እንጀራ እንደዛ ለም ደና ሆኖ አለን መከረኝ። እኔ ልቆይ ትንሽ አልኩኝ። እሱ ሄደ። ጎሳዬ ለቀቀ። ቢያንስ ከሱ ጋራ አመት ከምናምን ተመተካቢ ሰርቷል። አንድ ላይ ሰርተናል ክስታኔ ባንድ ላይ። ከዛ በኋላ ስለቀቀ በጎሳዬ ፋንታ ሌላ ሰው መጣ። ያው ዞሮ እኔም ተራን ጠብቄ ጊዜውና ወቅቱን ጠብቄ መርቁኝ ብዬ ተመርቄ ወጣሁ። ቴዲ ግን ይመጣ ነበር እንዴ እናንተ ጋር? እኛ ጋር ይመጣ ነበር። ቴዲ አፍሮ? አዎ እኛ ጋር ይመጣ ነበር። ቴዲ ያኔ የነ ጎሳዬ የነ አብነት ጓደኛ ነው። እኛ ጋር ይመጣል። እኛ ፕራክቲስ ስለምናደርግ እኛ ጋር ይመጣል። አብረን ምሳ በልተን ተጫውተን ምናምን ይሄዳል። እኛ ጋር ድምጽ መሞከር ምናምን አንተ ጋር ክልክል ነው። እኛ ጋር ክልክል ነው። ግን ይመጣና ጎበዝ ነበርና ያኔ ነበር ሙዚቃ ውስጥ ያኔ? አዎ አለ። መስታወት ውስጥ ነበሩ። መስታወት የሚባል ክለብ ውስጥ ነበሩ። የነሱ የሙዚቃ እንትናቸው መስታወት ነው። አንድ ላይ ነበሩ። እነዚህ እንትኑ ገቡና መጣ። ያኔ እሱ ትንሽ ቆይቶ ወዴት ሄደ? ወደ
ኮፊያውስ መስራት ምናምን ጀመረ። ከነጽጋዬ ጋርም እንዲሰራ ነበር። ከነሱ በፊት ደግሞ እንትና ጋር ይሰራ ነበር። ማን ነው አስታውሳለሁ። ስዊት ባንድ የሚባል ባንድ ነበርና ከነሱ ጋር ይሰራ ነበርና ጎበዝ ነበር። በቃ በራሱ ሙድ የሚሄድ የነበረ ሰው ነው እና ያን ይመጣ ነበርኛ ጋር ያግጥም የምናምን ችሎታ ነው። ያኔ ለነ ላፉንቴኖች ያኔ ራሱ ለበርካታ ሙዚቀኞች እኮ ይሰጣቸው የነበሩ ሙዚቃዎች አስታውሳለሁ። መድረክ ላይ ሲዘፍን ራሱ ትክክል። አሁን ለምሳሌ ሙሽራ የተለመደ ነው አይደል? ሙሽራ ይላል እሱ በራሱ እንትን ይሄድ ነበር። የሆነ ነገር ጨማምበረበትና ቀላልጾ ሌላ ያደርገው ነበር ሙዚቃውንና ጥረቱ በጣም የሚጥር ልጅ ነበር። ሰሞኑን እንግዲህ ደግሞ በአዲስ አልበም ብቅ ብሏል። እንግዲህ እዛ አካባቢ ያፈራቸው ትውልዶች ናቸው ሁሉ እናንተንም ጨምሮ። ከዛ ውጪ ግን የራስን ደግሞ ባንድ መስርተ ሲግናት ነው የሚባል ሲግናት በ80 ማን ነው 90ዎቹ ላይ ነው 90ዎቹ ላይ ነው እንትን ያልኩት 80ዎቹ መጨረሻ ላይ የራሴን እንትን አልኩኝ። 90 ላይ 91 92 90 ላይ አቅሙ ግን ከየት መጣ? ዝግሽ አቅሙ ከየት መጣ? አሁን ያ ምንድነው መሰለ ደሞዜ በጣም ይገርም ነበር። በጣም ትንሽ ብር ነው እና እንግዲህ ያኔ ራስን እንችላለን። ቅድም ከቤተሰብ ጋር ያኖር ነበር። ከዛ ከቤተሰብ መውጣት አለ ራስን መቻል። ቤተሰብ እንደፈለክ አትሆንም። ስለዚህ ከቤቴ ወጣውና የራሴ ተከራይቼ ኖርኩ። ገንዘቡ ለምንም አይሆንም። ስለዚህ ተጋባዥ እየሆንኩ መሄድ ጀመርኩ። ክልክል ነው ግን አመጽኩ። እንዴት ልኖር እናንተ እየኖራችሁ አልኩ። ከነሱ ጋር ካለቆቼ ጋር መጋጨት ጀመርኩ። ይመርጡልሃል ጭራሽ የምትሄድበት ቦታ ላይ አትሄድ ትባላለህ። እየተፈለክ ባንዶች ይፈልጓል። አክሱማይት ይፈልገኛል፣ ኤክስፕረስ ይፈልጋል፣ ሌሎችም ቢዝነስ አንተ ሰው ይወጣና ስራ እዛ ይጨልምብህ ሲባል እንዴት አድርጌ ጥሻ ያቻሉታ። ግን በኋላ ይቅርብ አለቃ የነበረ ነፍሱን ይማረውና አቶ ፍቅረ ስላሴ አራያ የሚባል ነገርኩት። እኔ ወጥቼ ልሰራ አልኩ። ምክንያቱም አንድ ቀን መድረክ ሄጄ ቤት ያን ወር ደሞዝ ያገኛለሁ። አንድ መድረክ ስለዋል የሆነ መድረክ ሄጄ ስሰብን አንድ ወር ምን በኋላ እየሰራሁ ሄድኩ። አቅሙን እያግሉበትኩ መጣ። በኋላ ሚኒ ባንድ መሰረትኩና መሳሪያ የለኝም ምን የለኝም መከራየት ጀመርኩ። በኋላ በደንብ ሰራሁ። በኋላ ወጣሁ እየታወቅኩ መጣሁ። የራሴንም ስራ መስራት ጀመርኩ። ሙዚቀኞችን ውጭ ያገኛቸው እና አብነት ቀድሞኝ ወጥቷል። ከኔ በፊት ቀድሞ ወጥቷል አብነትም ውጭ ያገኘዋለሁ። ጓደኝነታችን ከዛ የሰመረ ስለነበረ በቃ የራሴን እየመሰረትኩ እያሳደግኩ መጣሁ። ከዛ በኋላ ትልቅ ባንድ እስከመሰረት ድረስ ደረስኩ። ባለፉት 30 ዓመት በተለይ በክስታኔ ሙዚቃ የራስን አሻራ ያኖርክ እንደውም አንዳንዶች ጋሽ አርጋው በራሱ በመቀጠል በክስታኔ ሙዚቃ ስልት የራስን አሻራ ያኖርክ ሰው እንደሆነ ብዙዎች ምስክር ይሰጡ ሰማለኝ። እንግዲህ 30 ዓመት ጥቂት አይደለም። 7 የሚደርሱ አልበሞች 7 አልበም 5 ነጠላ ዜማዎች በተለያዩ 4-5 ቋንቋዎች ደግሞ እንደገና ከጉራጌኛ ውጪ ሰርቻለሁ። 30 ዓመታቱ የተሰሩ ስራዎች ካንተ እንደመበሰማ ደስ ይለኛል። እንግዲህ 30 ዓመት ላይ እንግዲህ ከ7 በላይ 7 አልበሞች አሉኝ። ለሰው የሰጠዋቸው ብዙ ትልልቅ አርቲስቶች የሰጠዋቸው ስራዎች አሉ። እና አመልማል አባተ አሉ። እና አመልማል አሉ። እነ ደርብ ዘነበ አለ። ምናሉ ሽደታ አለ። ራሱ አብነት አለ። አብነት አሁን ያለፉ ሙዚቃ አልበሞቹ ላይ ያሉ ጉራጌኛ ሙዚቃዎቹ ያንተ ናቸው? ጉራጌኛ የጻፍኳቸው ናቸው። አብነት ባይዘው ጎበዝ አርቲስት ነው። ራሱ ዜማ ይሰራል ጎበዝ ነውና ጽፌለታለሁ። ሁለቱንም እንትኖች ጻፍኩለት እኔ ነኝ። አንዱ ከጋሽ አርጋ ጋር ሚክስ አድርጎ ይሰራል። ሆበልን ሙሉ ለሙሉ የጻፍኩት እኔ ነኝ። ሆበል ሲባል ኦበል ሳይሆን ማለትም ማለት ነው። ጉራጌኛ ኦበልም እንደ ማለት ነው። ማለትም ኦበል ዚኦበል ዛኦበል እንዲህ ማለት ያን ማለትም ነው። ሰው ግን ኦበል ሲባል ለጭዋት ይመስላል። ኦበል አይደለም፣ እንደ ሆያውዬ አይደለም።
ከሙዚቃዎች ከአልበሞች በጣም ነጥሮ የወጣ እስከ መጠሪያም ድረስ የደረሰ እንደውም ሰባ አብነት በኪቦርድ ብቻ ያቀናበረው ያሉኝ ሰዎች አሉ። ግን ያንተ ተራግጥልኛል ሆሴ ባሳ እንደውም እኮ ሆሴ ባሳ ሁለተኛ አልበም ላይ እንደ ተጨማሪ በቃ አልበሙ ይሙላ ተብሎ እንደ ምርቃት እስቲችን ዝም ብዬ ልጨምራት በሚል የዳጋጣሚ የተቀላቀለ ከዛ በኋላ ከተማ ሀገሪቷን ያንቀሳቀሰ ሙዚቃ ነበር የሚሉ ነገሮች ሆሴ ባሳና ጸጋዬ ትንሽ ከመስረቷ ግጥም ጅማሬዋ ጀምሮ ሆሴ ባሳን የተወሰነ ነገር እንትን ብትል ደስ ይለኛል። ሆሴ ባሳ እንዳልከው ጨርሰናል አለ ማስተር ሙዚቃዎችን ሰርተን ሆሴ ባሳ የለም እዛ ውስጥ የለም። ጽሁፉን ግን ከጻፍኩት ቆይቻለሁ። በግጥም ደረጃ ሌላ መድረክ ላይ አቅርቤዋለሁ። ይሄ ሰው እርስ በርስ የሚበጣበጠው ነገር አለ ምናምን መንደርተኛ ምናምን የሚሆንብህ ነገር አለ እና በዛ ጉዳይ ላይ ጻፍኩት ነው። ተው የሚል ምክር እኮ ነው። አንዳንድ ፖለቲካን ምናምን ይላል እንጂ ምክር ነው። ተው ፖለቲካ ያለበት መጥፎ ነገር ያየን ነውና ባካችሁ ነው የሚለው። ልመና ነው የሚለምነው እዛ ላይ እና ይሄ ከ97 ጋር ያው አሁን አልፏል እንደሆነ ጸግሽ ተው እኔ ያኔ ማልፈራም እንኳን አሁን ትቀዳለህ ለዛ ሳይሆን መጀመሪያ ስጽፈው ሶዶ ጉራጌ ውስጥ የተከሰተ የፖለቲካ መሆን የማይገባው ነገር ነበርና እባክህ ጆሮዬ ጥሩ ነገር ስማልኝ ብዬ ጻፍኩት ጽሁፍና እናት እንዴት ትከዳለህ ነው የሚለው ግጥሙ ራሱ እናት እንዴት ትከዳለህ ይል ነበር። በኋላ ሼፕ አድርጌ አስተካከልኩት እንጂ እናት እንዴት ትከዳለች የወለደት እንዴት አባት ይከዳል የሚል ግጥም ነው የገጠመው። ይሄ የሚያደርግ ሰው እኮ እናቱን የሚከዳ ከሆነ ሆሴ ባሳ ነው። አባቱን ከከዳ ሆሴ ባሳ እንዴት ወንድሙን ትከዳለህ አብረህ በልተህ ጠጥተህ የሚል ነው ግጥሙ የነበረው። ቃሉ የሚያወግዝ ነው እንዴ ሆሴ ባሳ ማለት ነውር ነው ማለት ነው። ነውር ነው ማየው የምሰማው ነገር ሁሉ ነውር ነው የሚለው እና እዛ ላይ ተጻፈ ነበር። ግን አይመጣልኝም ዜማ አልመጣልኝም ለሱ የሚሆን ግን ሌሎች ብዙ ያዘጋጇቸው ስለነበር ያለ ግን አንዱ ቀን ያው አንዳንድ የሚመጣል ነገር የለም ሆሴ ባሳን ቁጭ ብዬ አንጎራገርኩ ዜማ አንጎራገርኩና እቺ ሆሴ ባሳ አንጎራገሬ ጥሩ ዜማ እቺ ሆሴ ባሳን ማስገባባት ብዬ ከንትኑ ጋር ሼፕ አድርጌው ሆሴ ባሳን የሰራሁት መጨረሻ ላይ ነው። እንዱም አብነት ሌላ ነገር እንሰራ ተቀጣጣርን ጀመርነው እንትን በእናት አዲስ ነገር አላልኩት። አንተ ደግሞ በቃ ደግሞ ሌላ ነገር ይዘህ መጣ ነው ግድ የለም ዝም ብለህ መኮረና ካልሆነ እንተዋለን አልኩት። እምቢ አይልህም እሺ አለኝ። እየሰራሁ ሲመጣ ለራሱ ገረመው። ገና እኮ ረጅም ሰዓት እንትን አለ ዘፈንኩት እሱ ያዘልኝ ከፈተ ሪትም ከፈተ እየዘፈንኩት አንተ ምን አይነት ዜማ ነው ይዘህ መጣህ አለኝ። የሚገርማ ነው ምንድነው ቃሉ ራሱ አለኝ ይዣታለሁ ሆሴ ባሳ በሚል ዝም ብዬ ይሄ ሆሴ ባሳ የሚለው ነገር በኋላ ከተትኩት ነው። መጀመሪያ ከተትኩ ያዜምኩት ዚባለው ነውና ነገሩ የጋለ መጣ። በአንድ ኪቦርድ በ2000 ነው የተሰራው። አብነትም እኮ እንትኑ ግን ያው ሆሴ ባሳ በኋላ ያለው ሙዚቃ እሱ ነው እንትን ያለው። በኋላ መሐመድ ኑር ሁሴን ከሆሴ ባሳ ሌላም አርቲስት እንትን ብሎ አብነት ከሰራው በኋላ አንድ ገጠመኝ አለ። ሙሉን ያኔ በእንትና በዲስክ ነው የምትሰራት ያኔ ሳያስበው ብዙ ስራ ያዝበትን ሳያስበው በሆነ ነገር ላይ ስል ተደልቶበታል ጠፋብኝ። ሌላ ጊዜ እንገናኛለንና ቢዚ ሆነብኝ ለካሱ ጨንቆታል እንዴት አድርጌ እንትን ላምጣለት ብለዋል። እኔ ደግሞ ዝም ብዬ ድሮ በካሴት አይደለም ተቀርጸ በካሴት ቀርጬ ዝም ብዬ ይዤዋለሁ። በኋላ ለሌላ ጓደኛው ሆሴ ባሳን እንዲሰራ አደረገ እንትን አለው። በአስቸኳይ ስራለት ያብዳል አሁን ካሴት ሊያወጣ ሲል ተደልቶ ምን አድርጋለሁ ይላል። በቃ ግራ ገብቶት በዚሁ መሃል ነው ለሱ ይሰጠዋል። ትንሽ ጎበዝ ኪቦርዲስት ነበር። አዘመነብኝ ትንሽ አልተመቸኝም። በኋላ መሐመድ ጋር መጣው እንዳለ አብነት የሰራውን በካሴት ሰጠት። እሱ ያደመጠ ማሻሽለው ማሻሽሎ ምን ብሎ ሪትሙን ምናምን አስተካክሎ አብነት የሰራውን እንደገና ኮፒ አድርጎ መሐመድ ሰራው። ከመሐመድ ተቀብዬ ክብረት ዘኪዮስ ጋር ሄድኩኝ። እሱ ያኔ ሳውንድ ጎበዝ እንትን ነው የኤክስፕረስ ክብረት በቃ ሰጠሁት። እሱ ከቀረጸኝ
ማስተሪንጉ ምናምን እሱ ነው የሰራው እሱ ጋር ነው የሰራውትና ያው ዘፈኑ እኔን ከነበረኝ እንትን ከፍ አደረገኝ። ግን ይዞብህ የመጣ መዘዝ የለም እንደው ከ97ቱ ግርግር ጋር ሰዎች አንዳንዴ እኮ አንተ ላይ ሌላ ነገር የዘፈንከው ነው ነገር መዘዝ ያደርጉብህና የሆነ ነገር ውስጥ ይከቷል እንዴ የደረሰብህ ጫና የለም አንተ የጎላ ነገር የለም ከወሬ ዘለለ እውነቴን ነው የምልህ ከወሬ ዘለለ የደረሰብኝ ነገር ወሬው ግን ከባድ ነበር ሚዲያው ምኑ ወሬው በጣም ከብድ ነበር ያው እንደምክር አንዳንዴ እንትን ያቺን ደሞ ዝም ብለናል ደሞ ሌላ ደሞ በል እምቢለኝ ክፍል ነበር እንጂ እንደዚህ እንዲያርጋል ተብዬ ሞቷል ተብያለሁ እንትን ተራ አስራውታል ተብያለሁ እኔ ደሞ አጠፋው እንትን ደብዛይና አጥፍቼ ቁጭ ብያለሁ ያኔ ተለይ 97 በጣም ከባድ ጊዜ ነበርና መስዋዕትነት ከፍዬ ዘፍኛለሁ ዘፈኑ መጀመሪያ እንጂ እንደዚህ ብዙ ሰው ጉራጌዎች በጣም ደንግጧል ትርጉሙ በደንብ የሚያውቁ ሰዎች ለነሱም ይከብዳል እንትን ነው ወሴባሳውን እንደለመድከው አይደለም ሚሴጁ በደንብ ቋንቋን የሚያቀና ቋንቋን ብቻ ማውቅ ሳይሆን ምን ማለት እንዳለ እንደምፈልግ የሚገባው ሰው ዲቴል በደንብ የሚያደምጥ መሆን አለበት እንጂ ዜማው ይገዛል ቅድሚያ ዜማው ይገዛል ቃሉና ዜማው ነው ውስጡ የሰራው ስራ የሚያውቁ ሰዎች ለምን ደፍረ ጻፍ ይሉ ነበር እንዴ ምን አጠፋው መጥፎ ነገር እየሰራችሁ ነው መጥፎ ነገር ባክ አይን ጆሮ ያትስማልኝ አይኔ ያትልኝ ራሴን የከሰስኩት የለም ለማን አልኩል ነበር በኋላ ኢንተርቪዎቹም ወደዚህ ያዘነበሉ ምክንያቱም ለኢንተርቪው ጠፋው ብዙ ጊዜ ተደውሎ ቀጠርና አልገኝም የለም እላለሁ በኋላ ግን መውጣት ያቀርም ወጣው ጽፈው ማን ነው ስናገረው ግን ያው ትክክለኛው ነው የተናገርኩት የተደበቀ ነገር የለምና አው ማየው ምን አንድ ጋዜጠኛ እንዲሁ ምን መጥፎ ነገር አይተነው እንደዚህ ያረከው አለኛ እንዴ ከዚህ ብለጥ ምን መጥፎ ነገር አለ እናት እየተገደለች አባት እየተገደለ እየተጨራረሰን ከዚህ ብለጥ ምን መጥፎ ነገር አለ ስለዚህ ባካ አይኔ አትይልኝ ባክ ጆሮዬን እንደዚህ ነገር አትስማ በጎ ነገር ስማ ይሄን የማየው ነገር ሁሉ ወሴባሳ ነው ከንቱ ነገር ነው የምናየውና ባካ አንሳለን ነው የሚለው ነገር ሁሉ ወሴባሳ ነው የሚለው ከዚህ ብለጥ ወሴባሳ ማለት ነውር አይደለም ማለት እኛው ወሴባሳን አገር ቤትን ብለን ዘፍን ነበር ታውቃለህ እንግዲህ እንዴ ሌሎቹም ተወት ምን ብለው ታላቅም እከሌን ገደሉት እከሌን አረዱት ፌደራል ነው አሉት ምናምን የሚል ነገር ደግሞ ፌደራል ነው አሉት ተቀይሮ ከ97ቱ ትንገር በቃ ያው እንትኑም እንደስልክ ትክክል ነው ያኔ ቃሉ ግን ይመስላል እንደ ነገር እከሌን ምናምን እከሌን አገዱት እከሌን ገደሉት ነው የሚለው ትክክል ቃል ቃል በቃል ነው የሚለው እምሰማው ነገር ነው ገሉታል እከሌን ገደሉት እኮ ብዬ እንትናን ገሉታል አይደለም ብለው ግን እምሰማው ነገር ሁሉ ጋዜጣ ሁሉ የሚያወራ ያን ያስም ወሬው ሁሉ የሚሰማው ዛ ነው እንትና እኮ እንዲህ ተመቱ ይባላል እንትና እኮ መተው ዛ ግቢው ቤተሰቦቹን ቀጠቀጡ ይላል ብዙ ነገር ነው የምሰማው መንገድ ላይ መጥፎ ነገር ነው የምሰማው ይሄን ካዘፈንክ ታዲያ ምን ትዘፍናለህ እንትን ተብሎልህ ተዘጋጅቶልሃል እኮ እኔ ልጻፈው እንጂ እኮ የምታየው ነገር ነው የጻፍኩት ግን በኋላ ያው ዘፈኑ ከቁጥጥር ውጭ ሆነ መንግስትም ከሚችለው በላይ ሆኗል ያን ምክንያቱም የቴሌቪዥን በመንግስት ቴሌቪዥን ጣቢያዎች ይለቀቅ ነበር እንዴ በኋላ የተለቀቁት መጀመሪያ ላይ አይለቀቁም ነበር በኋላ ግን ምንድን መሰለህ ስቴዲየም ሲባሳ ይባላል ያርሰናልና ማንቸስተር ሻምፒዮንስ ሊግ አርሲ ከባርሳ የተባለው ሴፉ ፋንታውን ላይ ያለው ሴፉ ፋንታውን ነው ወሴባሳ አርሲ ከባርሳ እሱ ሲል እኔ ያስፋውን ተዋወቀ አያቀኝም እኔ ግን በደንብ አድርጎ ያቃልጣል ጸጋዬ ስሜ ይላል ጸጋዬ ስሜ ማን እንደሆነ አያውቅም ኤፍኤም ላይ ምናምን ይለቀዋል ያኔ እዚህ ሬዲዮ ጣቢያ ነበረታች ኤፍኤም በስራት ሬዲዮ ጣቢያ ያኔ እዛ ነበረው ግን ቢሮ ራስ ማን ነው ራስ ኢትዮጵያ አካባቢ ነበር በኋላ ነው ሙሉ አልበሚን ጀመራ በነጠላ ነው የተለቀቀው ሙዚቃ ቤቱ በነጠላ ለቀቀው ዘፈኑን ወዶት ለቀቀውና ቅድሚያ ሲያስተዋውቀው ዘፈኑ ባንዴ ገነና እና ብቻ ታሪካዊ ዘፈኑ በጣም ይገርም ነበር ውጪ ሀገርስ የሆነ ጊዜ በዚህ ሙዚቃ መድረክ እንድታቀርብላቸው ተጋብዘ የቀረህበት ምን ያልክበት አጋጣሚ ነበር እንዴ ኦኬ እሱ እዚህ ነው አሜሪካን ነው
ከዛ በኋላ ነው ከአሜሪካን ጋር የተጠላሁት። አሜሪካን እዛ የመጡ ልጆች እኔን ፈልገው እንድሰራላቸው አነጋገሩኝ። ስራ አለኝ አልኩ። ብዙ ጊዜ እንግዲህ ከሰኞ ያኔ ድሮ ከሰኞ እስከ ምናምን ይሰራል ጉራጌ ቤት። ቅዳሜና እሑድ ያው በመላው እንትን ሰርግ አለ፣ ማክሰኞ መልስ አለ፣ ሐሙስ ቅልቅል አለ፣ ዓርብ ሾሽላ አለ። እረፍት የለንም። አሜሪካ ምን ይሰራልሃል? እዚህ እረፍት የለም፣ ትሰራለህ። እዛው ላይ ፕሮግራም ይዘህ ቀብድ በል ይቻላል። ቀብድ በቀብድ ነው የምትሆነው። እና ሲባል እኔ አይደል ሰው አሜሪካ ሊዲ እንዴት አንተ አትሄድም አሉ። ምን ይሰራልኛል አሜሪካ? እኔ እዚህ አሜሪካ አይደለችም እንዴ? ተስቆብኛል። በኋላ አስተካክል ምናምን ተባልኩ። ሳይሆን ቀረ። ያን ጊዜ አስታውሳለሁ። ሁለተኛው ደግሞ ድጋሚ ተደውሎ የትም መድረክ እንዳዘፍን ከሆነ በኋላ አሜሪካ እንትን ላይ እዚህ ኳስ ላይ ተመርጠ ታይታልና ዮሴፍ አሳንተን በቃ አገሪቷን አነጋግረዋል። አንተ ጥሩ ታጋይ ነህ ምናምን ወደ አላሰብኩበት አቅጣጫ አስኪደውኛል። ሰማው ታጋይ ጸጋዬ ስለኝ በኋላ አንድ ጓደኞችም አሉ አሜሪካን ጸጋዬሽ እንደዚህ እንትነውና ይሄ ያልሆነ እንትን ላይ ሄደ ተስፈን መንግስታይ ትቀልዳላችሁ። እኔ እኮ የዘፈንኩት ለኢትዮጵያ ሕዝብ ነው እንዴ ለክርስቲያኑ ሁሉም ሰው እንዲማርበት ነው የዘፈንኩት እንጂ እኔ እንትን ምለይበት የለም። እዚህ ካቴጎሪ ለይቼ እንዲ ነገር የለም ማለት። ለማንኛውም እሺ ተባልኩ። በኋላ ትንሽ ቆየውና ይደወልልሃል ተባልኩ። ተደወለልኝ። ቃንዲ ተዘጋጅ ምናምን አለኝ። እሺ አልኩ። አሜሪካን የሚጠላ ሰው የለም። እሺ በመሃል ምን መጣ? ጋዜጠኛ እንትና ይፈልጋል ተባልኩ። እስክንድር ፍሬው እስክንድር ጋዜጠኛ ነበር። ቮይስ ኦፍ እንትና ነበርና አሁን ልጋጭ ነው ልባርክ። እንግዲህ አሁን ጊዜው መጥፎ ነው፣ መጋጨት ነው። ካሁን በኋላ እውነቱን ከተናገርኩ ነገር ሊበላሽ ነው፣ ሐሰቱን ከተናገርኩ አይሆንም፣ ማይሆን ነገር ነው፣ ከመርሰው ልጣ ነው። በኋላ ጓደኛዬን አማከርኩት ሳብነትን። ኢንተርቪው ያክ ምናምን ተባባልን። እኔ ቢቀርብኝ ሳልኩና ጊዜው ደረሰ። ወጣው ከንቱን ውስጥ ስልኬን አጥፍቼ ጠፋሁ። ምን አገባኝ እኔ እዚህ ውስጥ ገብቼ። በኋላ በዚህ መሀል ላይ ምን መጣ መሰለህ? ጉራጌ ዞን ትልቅ መድረክ ነበርና እዛ ላይ እንድዘፍን ስታጭ እንዳይዘፍን የሚል ሌላ ፖለቲከኛ አለ ባለስልጣን ደረጃ ነው። እሱ እንዳይዘፍን እሱ ስድብ ነው የሰደው እንትን ያለን ተብሎ እንዳይዘፍን ተብሎ በኋላ እርስ በርሳቸው በኋላ ነው የሚነገረኝ። ምን አላችሁ? አንድ ጋዜጣ ላይ አይታችሁታል? እኔ ነካው ዶሴባሳ ነው ብሏል። እኛው ሴባሳ ነው ያለው። ዶክተር ዮሴባሳን ትርጉም ነግሬያለሁ። ስለዚህ እንዲሁም ፈልጋችሁት መጥቶ ይስፈን ተባልኩ። እዚህ መጡ፣ ፈለጉኝ፣ አገኙኝ፣ ተገናኘን። አልዘፍንም አልኩ። ለምን አልዘፍንም? እኔ አልዘፍንም። በኋላ ብዙ ነገር ተወራ፣ ትንሽ ተጨቃጨቅን። ሰዎቹ የመጡትም ሰዎች በጣም ጥሩ ሰዎች ነበሩና መከሩኝ። አጋጣሚ አባቴ አንደኛው ከአባቴ ጋር በደንብ አብሮ ይሰራ ግብርና ሚኒስቴር ውስጥ ሹፌሮች የነበሩ ምናምኖች አጫወተኝ። ምን አገባ አንተ አለኝ። እኔ አያገባኝም፣ ግን እንደዚህ ለአንድ ፖለቲካ እንትን ገብቼ አልዘፍንም አልኩ። ሰው እዛ እንትን ይሆናል፣ እኔ እዛ ገብቼ እንዴት ዘፍናለሁ? አልዘፍንም። አረባ ካርፌ ቁጭ በል ዝም በል ተባልኩ። እንዲሁም በኋላ ተነገረኝ ጀርባው እንዲህ ባንተ የተነሳ እንዲሁም መስፈን አለበት፣ ሰድቦናል፣ አልሰደበንም፣ እውነት ላይ ዘፈነው በሚል በኋላ ግን ተወሰኑ መጥቶ እንዲዘፍን ተብለናል። እሺ ብዬ ገባሁኝ። ሄጄ እዛው ወልቂጤ ነበረ መጣሁ። ዘፍኜ ስመጣ ቤቴ ስገባ ሚዲያ ላይ ዘፈነ። እዛ የዘፈንኩት እኔ በሚዲያ እንዳልታይ ነው። ገብቷል? እዛ ተነግሮኛል እንዳትዘፍን፣ በቃ እዛ ሌላ እንትን ላልቅ የመንግስት ሚዲያ ላይ እንዳትዘፍን ምናምን ብሎኛል። እኔ እንትኑ ስገብቻለሁ። እኔ ደግሞ ይሄንን አልፈልገው። እኔ ደግሞ ልክ የመክፈቻው ቀን አይመቸኝም ብዬ ቀርቻለሁ። ቅዳሜ ቀን ነው የሄድኩት። ቅዳሜ ከሰዓት በኋላ ነው ዘፈነው። ማን ያለው? ጋሽ መሐሙድ ነው ያለው። ጋሽ መሐሙድና ደሳለኝ አሉ፣ ሁለቱ ናቸው ያሉት። ሌላው ራሱ የዞኑ ባንድ ነው። በኋላ ዘፈን ተባልኩኝ። ከምሳ መልስ ነው የደረስኩት። ምሳ ሰዓት አካባቢ ነው። አልጋ ተይዞልኛል፣ ሁሉ ነገር ተይዞልኝ በቃ ምሳ ሰዓት ደረስኩኝ። ዘፈን አይ ጋሽ መሐሙድ ካልዘፈነ ያልዘፍንም። አራተ ዘፈን እንደዚህ ያበል እንዴ አባቴ ያለ እኔ እንደዘፈን አለልኩ።
በኋላ እሱ ዘፈነልኝ ቀድሞ ገብቶ ዘፈነልኝ ጧቱንም ዘፍነዋል ዮሴፍ አሳስ አለ ተብሎ ሲጀመር ፖለቲከኛ ነኝ ያለው ተሳድበዋል ያለው አብሮ ተነስቶ እየጨፈረ መጣ በቃ ተበጠበጠ አዳራሹ እና ደገም ተባልኩኝ ድጋሚ ደገምኩ ነገ መግባት አለበት አለ እሁድም ገና ፕሮግራም ይቀጥላል እሁድ ሰው ህዝብ የሚያጥሩ አይደለም በመከራ ነው ህዝቡ የተቀመጠው ትልቅ ሜዳ ላይ ነው እንግዲህ ምን ማድረግ አለብኝ መመለስ አለብኝ አልኩኝ ለራሴ ነገርኩት አልጋ ተይዞልኛል መሳ ተጋብዤ ምን ብዬ ጋሽ ማሙድ ውስጥ ጠይቀው እመለሳለሁ አለኝ ጋሽ ማሙድ እኔ ሰዎች አይለቁኝም እያስቸገሩኝ ነው ይሄዳሉ ብያቸዋለሁ ደግሞ ተወሰኑ አይ አትሄድም አሉ ያስገድዱኝ ነው መሄድም ያለው ስንት ጊዜ ፕሮግራም የተያዘል እንዴት ጸጋዬ እንዴት ታረጋለህ ይሄ ሁሉ ህዝብ አታይም ካንተ ጋር እንዴት እንደሚጨፍር እንዴት ይሄን ህዝብ ተለቀተዳል ጉራጌ ህዝብ ነው ተባልኩ ጋሽ ማሙድ ነጀች ተናልኩት ናግባ አለኝ ናግባ ትሮፐር ይዟል ግባ እስቲ ዞር በሉ አክብሯችሁ መጣ ስራ አለብኛል በላም ገብቶ ዘጋብኝ በመስታወት መጥቶ እንትን ተወካይ ነኝ ምን ተወካይ ነኝ የሚለው እንደዚህ ዞር በሉ አላችሁ ፈሩት ጋሽ ማሙድ ያን መድረክ ከጨረስኩ በኋላ እየበረርኩ እቤቴ መጣው እውነት ነው ማለት ገና ቤቴ ቁጭ እንዳልኩኝ ዜና የእንትን ቴሌቱ ምናምን እንትኑ ቀጥሏል ተብሎ የኔ ዘፈን መድረክ ላይ የሚዘፈነው በነጋታው ስልክ ተደወለ ከዛ አትስፈን ይያልና አንተ እዚህ ለመንግስት ምናምን ትላለ በኋላ ላከር ነው ነኝ ምንድነው መንግስት ይሄ እኮ ነው ለህዝቤን የዘፈንኩት ቀልዳላችሁ እንዴ አልኩ እንዴት ዘፈናለት የሆነ ነገር አንዱ ላይ ሲባል ያው የጉሩምሳ ስድባለ እናታችሁ እናት እድሜ ልክን ዛ አልሄድ ከፈለክ አንቺማ በቃ ጥጋበኛ ነሽ እዛ ጉራጌን ብራጌን ተሻለ አልዘፍንም ምን እንደማ አሜሪካ ላይ ምንድነው እንዴም ዘፈናለሁ አልኩ ከዛ በኋላ ብዙ መድረኮችን ዘፈንኩት እኔ በጣም ብዙ መድረኮችን ሰራው የመንግስት መድረክ የለ ምን መድረክ የለ እኔም ዘፈነው ለህዝቤ ነው እንዲረዳልኝ ነው ፈልገው ዘፈኑ ተረዳ ነፃ ወጣው ከዛ በኋላ እንዴ በትልልቅ መድረኮችን ሰርቻለሁ መንግስት እንዲሁም ከቢዮንሲ ጋር ሰርቻለሁ ከሪያና ጋር የተመረጨ ሰርቻለሁ ያኔ ስንመረጥ አንዱ ከተመረጥኩት ውስጥ አንዱ ነኝ እና ዘፈኑ ገን ወጣ ገምሮ ሴባሳና ጸጋዬ እንግዲህ አሁን የማይለያዩ እንደውም በስሙም ሆቴል ተከፍቷል አይደል ጸጋዬ ማስታወሻ እንግዲህ በምን ትለቀዋለህና ለምን መሰለህ ከፈትኩት እሱን አለቃለ ስሜ ሁሉ ሆኗል አሁን ስሜ ነው ሴባሳ ምናምን ነው ባለውና ይሄ ብራንድ ነው ትልቅ ብራንድ ነው ትርጉሙ ጥሩ አይደለም ኖረኛ ተብላ ተጠራመችስ ግን ለሰው አስረዳ ጀምር ሴባሳ ጥላ ስለዚህ ብዙ ሰዎች ሌላ ስም ነበር ሆቴሉን ሰየምኩትና እንዴ ኖ ከዚህ ብለጥ ይሄን ብራንድ ለማለት ሰጥነው ተባልኩ ስለዚህ ሴባሳ ከሚባል ጨመርኩባት ሴባሳ ጥላ የሚል ነገር ሴባሳ ጥላ በአማርኛ ትርጉሙ ስትሄድ መሰብሰቢያ ሴባሳ ጥላ ነው ሆቴሉ ሌላው ደግሞ አንደኛው ትርጉሙ ነውር ነገርን ጥላ ነው ሁለት ትርጉም ያለው ሴባሳን ጥላ ማለት ነውር ነገርን ጥላ መጥፎ ነገርን ጥላ ነው ጸጋዬ ስሙ ሴባሳ ነው አይደል ሴባሳ መጠለያ ማለት ነው ሴባሳ ጥላ ሆቴል ነው የሚለው እንግዲህ አካፋ ተሸክመ ምን በለ ራስን ጭቃ ያቦካ የሰራው ሆቴል እንደሆነ ደግሞ ሰማው ጸጋዬ ወደ መጨረሻው አካባቢ ነውና ጸጋዬ የሆነ ጊዜ ላይ ሙዚቃ በቃኝ ይርብ ብሎ ሊያቆም የወሰነበት ጊዜ ነበር የሚባል ነገር ሰምቼ ነበር ይሄ ነገር እውነት ነው ወይ ሙዚቃ ካልመነንክ በስተቀር ሙዚቃ ላተውም ሙዚቃ እኮ ያተው ሙዚቃ እኮ ህይወት ነው በጣም ተለይ በምን ምክንያት የተባለ ጸጋዬ እርግጥ እንደ ድሮ አይሰራም ስለ ያው ትንሽ ተካፍሎኛል እንዳልኩ ያው ሀገሬን ስለምወድ ወደ ሀገሬ ትንሽ ዘንበል ብያለሁ ወደ ሰራ ምናምን ሆኖም ግን አሁን እንደበፊቱ ሌላ እንትኖች መድረክን እመርጣለሁ ድሮም እመርጣለሁ እንኳን አሁን መድረክን ባንድን እመርጣለሁ የማይዋሽ ነገር ነውና ሄደ ለሚቀጥለው የምትሰጠው ነገር አኮ ለቀቅ ትንሽ ፈቀቅ ትላለህ ሙዚቃ ተከብረ መስተራት አለበት የሚል ሰው ነው ጸጋዬ ሙዚቃ ላይ ሙዚቀኛ ስንቱን ተከብረ አክብረ ምትሰራ ስራ ነች እንግዲህ ሁሉ ጊዜ እየሮጥክባት ሁሉ ጊዜ ምናምን እየዘርካት እንደፈለክ ያደክም ሊል ይችላል እንጂ
ከባድ ነው ከሙዚቃ አትወጣም እንዳልኩ ሙዚቃ ስሜትን የምትገልጽበት ትልቅ እያዝናና ስሜትን የምትገልጽበት ከፈጣሪ የተሰጠ ስጦታ ነው። ሰሞኑን አንዳንድ ሚዲያ እንትኖች ላይ የሆነ ነገሮችን እናያለን። አንዳንድ ሰዎች ሙዚቃ ውስጥ ይገቡና ከሙዚቃ ሲወጡ ሙዚቃን የሚኮንኑ ሰዎችን ያጋጥሙናል። እንደ ሙዚቃ ባለውለታ አለ እንደ ለሙዚቀኛ እንድኖር ያደረገኝ እኮ ሙዚቃ ነው። እኔ እንድኖር ከፈጣሪ በታች ሙያዬን ሆኖ አክብሬው ሰው አክብሮኝ ወዶኝ በጎ ነገር ተናግሬበት በጎ ነገር አዝሜበት ስለ ሀገር አዝሜበት ስለ ፍቅር አዝሜ ስለ ባህላዊ ዜማ ሰርቼ ምን ብዬ ፖዚቲቭ ነገር ከሰራሁበት ሙዚቃ ላይ መጥፎ አይደለም። በጣም ልተወው ማትችለው ነገር ነው። እንዳልኩ የእምነት ሰው መሆን ከሙዚቃ አንዳንድ ሰዎች ሞኝነት ይመስለኛል። የእምነት ሰው ስትሆን ሙዚቃና እምነት ሰው አንድ ላይ ሄደም የሚሉ ሰዎችን እኔ እቃወማለሁና ይቺ አሁን አንተ የተናገርከኝ ነገር ወደ እምነት ዙሪያ ላይ ብዙ ሰዎች ያዩኛል። ወደ እምነቱ አካባቢ ቤተክርስቲያኑ ጋር ማስተራቱ ጋር የሆነ ነገር ነው መሰለኝ ጸጋዬ ሙዚቃ ትቷል የሚባል ነገር አለ አይደለም። እኔ ሙዚቃ ምንም የበደለኝ ነገር የለም። ኃጢአት ውስጥም አልከተተኝም እኔ። ምክንያቱም ሙዚቃዬን እሰራለሁ፣ እምነቴን እጠብቃለሁ። ዋና ግጥሜን ማስተካከል ነው። ግጥም በጎ ነገር ከሰራ ምኑ ጋር ነው? አልባሌ ቦታ ለመዋል ነው። ሰው ስንት አልባሌ ቦታ ይውልና ምን ይውልና የፈለገው ነገር ይደስቅና ከዛ በኋላ በሙዚቃ ያወጣና ራሱ ነው መጀመሪያ አዋዋሉ ነው። ገንዘቡን ስለሚያገኘው እንደፈለገ ይውላል። ትላንትና የኖርበትን ነገር ማቆሻሹ ጥሩ አይደለምና ጸጋዬ ከሙዚቃ አልወጣም። የነገውን ፈጣሪ ያውቃል። በጣም ጥሩ። እንግዲህ በሙዚቃ ውስጥ ተሰራችሁ በጣም መልካም በጎ ተግባራት አሉ። የራስ ባንድ በነበረበት ጊዜ በነፃ በራስ ወጪ የኤችአይቪ ስርጭት በነበረበት ጊዜ ግንዛቤ ለመስጠት በየአደባባዩ ሰራ የነበሩ ነገሮች አሉ። በተወለድክበት አካባቢ በትምህርት ቤት እንዲሁም አብያተ ክርስቲያናትም እንዲሰሩ ሰዎች በማስተባበር ሰራ የነበሩ በጎ ተግባራት እንዳለ እኔ ማውቃለሁኝ። ከዛ ውጪ የጉራጌን ሕዝብ ባህል ቋንቋ በቪዲዮ ክሊፖችን ሳይ ነበር። በጣም በተደጋጋሚ አንተ በመጣቀው ጉዳይ የተለያዩ ባህላዊ ጨዋታዎች አሉበት። ምርቃቱ አለ። የባህላዊ የምግቡ የክትፎ የምኑ ክሊፖችን የምሰራበት ቦታ ራሱ ባክግራውንድ በጣም አካባቢውን የሚገልጽ ነው። ከዛ ውጪ ስለ ሀገር የዘፈካቸው አንድነትን በአማርኛ እንዲሁም በብሔር ብሔረሰብ በኦሮምኛ እንዲሁም አንድ በጌዲዮን ቋንቋ ይመስለኛል ስለ አንድነት ስለ ፍቅር ስለ ህብረት ያዜምካቸው በርካታ ስራዎች አሉ። ያደረግከው አስተዋጽኦ ባለፈው 30 ዓመት እኔም በተመልካቾች ስም ላመሰግን እፈልጋለሁኝ። ለአካባቢም ለሀገርም ላበረከተው አስተዋጽኦ በሙዚቃውም በሌሎች በጎ ተግባራት ዘርፍም ይሄን ሁሉ ላደረግከው ግን እንግዲህ ምን ያህል ተከፍሎሃል? በሙያ በገንዘብም ሳይሆን በሌሎች ነገሮች የህዝብ ፍቅር ቢኖርም ያን ያህል አይደለም የሚባሉ ነገሮች አሉ። በተለይ ባህል ላይ ለሚሰሩ ሰዎች ክሊፑ መስራት ራሱ ወጪ ምን ያህል እንደሆነ ይታወቃልና እንደው በዙሪያ ያሉ ሰዎች አንዳንዴ ሊያመሰግኑ ሊያበረታቱ ወዳጆች ወርቻ 1 ሚሊዮን ብር ስጦታ ሰጥተውት ጸጋዬን በርታልን ብለውት ነበር የሚባለው ወሬ ሰማዎች እውነት ነች? ይቺ ልክ ነው። ምንድነው መሰለህ አንድ ሰው በሚሰራው ስራ ላይ ሰው ያደርግልኛል ብሎ የሚሰራ ከሆነ ሰውን የሚጠብቅ ከሆነ የሞተው ይዛለት ነው። ሞቷል ማለት ነው። ሰውዬ በቁም እየሞተ ነው። በቃ ሞቷል፣ መሞቱ ነው። አንተ ስራዬ ያወጣልኛል እሰራለሁ እንዲህ አደርጋለሁ ፕላኑን አቅደሽ ፊቸሪቲ እንዲህ አደርጋለሁ ብለህ በራስህ ስትሄድ ነው ገንዘቡ የሚመጣው ሰው የሚመጣው በመሰራቸው በጎ ነገር ስራዎች ነው። በመሰራቸው ጥሩ ስራዎች ነው። በመሰራቸው ስራዎች እኔ እንዲህ አልተደረገልኝም እንዲህ አልሆነልኝም እኔ ለዚህ እንዲህ ሆኛለሁ እንዴ አድርጊ እንደዚህ ብለህ የምታስብ ከሆነ ቀድሜ ተሳስተሃል። አንተ ያላደረገልህ ሰው አይደለም የተሳሳተው፣ አንተ ተሳስተሃል። እና ብዙ ነገሮችን ሰርቻለሁ ያስባለሁ። ለኔ እግዚአብሔር እድሜ ከሰጠኝ የተሻለ ነገር እሰራለሁ ብለህ ታስባለህ። ከሰዎች የማትጠብቃቸው ነገሮች አሉ። እኔ የኪነ ጥበብ ሙያ ይዤ ስመጣ ቅድም ሀብዬ ሳጫውት ጥበብ ውስጥ ብቻ አይደለም የነበርኩት።
በማህበራዊ ህይወትም በኩል ጥበቤን ተሞርክዤ ብዙ ነገር ሞክሬያለሁ። ያቅሜን አገሬ ላይ ገብቻለሁ እንዳልከው የነጻ አገልግሎቱን ሰርቻለሁ። ከአንድ 2-3 ጊዜ በልማት ዙሪያ ባንዴን ይዤ የምገባበት ጊዜ ነበር። አስተሳሰብ ጥሩ መሆን አለበት፣ ፖዚቲቭ ቲንከር መሆን አለበትና ይህን ደግሞ የሚያስደስታቸው ሰዎች አሉ። አሁን እንዲህ ነው ባለ ይሄ ጥሩ ነገር ስትሰራ የሚያስደስታቸው ሰዎች አሉ። ሁሉ ነገር በጎ ነው ብለህ የምትቀበል ከሆነ ተጎጂው አንተ ነው የምትሆነው። እና አንድ ጊዜ ያልከው ሽልማቱ ሙዚቃ እኔ በቃኝ ሳይሆን አልበም አላወጣም አልኩኝ። ብዙ ስራዎችን እጽፋለሁ። እኔ ቀድሜ አልበም ለማውጣት አይደለም ሰራቸው። ቀድሜ የማዘጋጃቸው ቁጭ ብዬ የማንጎራግራቸው የምጽፋቸው ጽፎች በጣም ብዙ አሉ። አዘጋጃቸውና ሲምች ነው አልበም የምታወጣው። ግን ለምን ቆየ ጸግሽ ለምን አታወጣም? እኔ አላወጣም አልኩኝ። ምክንያቱም እኔ አልበም አውጥቼ አንድ ቀንም በህይወቴ ገንዘብ አግኝቼ አላውቅም። 7ቱም ሙዚቃዎች አልበሞቼ። ምክንያቱም ትለፋለህ። ይህንን የሚገነዘቡ ወዳጆች ነበሩኝና ለምን ማን በዚህ ምክንያት አላወጣም እኔ በቃ። ምክንያቱም እየሰራው የሰበሰብኩትን ገንዘብ እንደገና አልበም ላይ አውጥቼ መበተን ሆነ። ህዝቤን በግዴታ ይረዳልኝ ብዬ ካሴት እንትን ብዬ ሳንቲም መሰብሰብ የለብኝም። ይሄ ደግሞ መስራት እየቻልኩ ልመና እንትን ውስጥ አልገባም የሚል ጓደኛዬን ነገርኳቸው። አንድ ሁለት ጓደኞቼ እኔ በማላቀው ነገር ላይ እነሱ ሁሉ ነገር ጨርሰው መጨረሻ ላይ ነገሩኝ። አጋጣሚ ደግሞ ገጠመኙ ሚዲያ ያኔ መጀመሪያ ስጀምር 25ኛ ዓመቴ ነበር። ከዚህ ከጉራጌው ማህበር ውስጥ በክስታሪኛ ቋንቋ ላይ መስራት ከጀመርኩ 25 ዓመቴ ነበር። ከጋዜጠኝነቱ ጎን ለጎን ገጠመኙ እንደለኝ ይገርማል። እንዲሁ ወሬው ወራለ እንጂ አንድ ዝግጅት አዘጋጅተውልኛል። ጥሩ ራት ተዘጋጅቶ ዘፈን ሁሉ አልፈልግም ብዬ። ምክንያቱም ያኔ አልፈልግም ያልኩበት አገራችን ብዙ ነገር አያጣትም አይደለም። አሁን እግዚአብሔር በጎ ነገር ያምጣልን እንጂ በዛን ሰዓት እዚህ ወደ አማራ ክልል ከፍተኛ እልቂት ትካሄድ ነበር። አሁን ከለውጡ በፊት ነው። ይሄ 10 ዓመት አካባቢ ይሆናልና ቪዲዮ እኔ ሰው እዛ እያለቀ እኔ እዚህ ጋር እንትን ብዬ እኔ ገንዘብ አልሰበስብም ነው እናንተ መሰበስቡልኝ እንደና ቪዲዮ አልቀረጽም አልኩ። አንተ ሰው የታሪክ አታበላሽ ክርክር ጓደኞች ጋር አላረገውም። ግን በኋላ ይቆጫ ሰው ነውና ያኔ ግትርነት ነው። ዝግጅቱ ሳይው ግን አንድም ካሜራ ነበር፣ አንድም የተቀመጠ ካባ ነው የተሸለምኩት። እንግዲህ እዛው ላይ የተሰበሰቡትን ገንዘብ ሰጡኝ። ለኔ ትልቅ ሰርፕራይዝ ነውና ተደሰትኩ። አለቀስኩኝም። ምክንያቱም ጭንቅላቴ ላይ የማስበው ነገር ነበር። በቃ እኔ ብቻዬን ይሄንን ህዝብ ብቻዬን ትናልም የሚል ደረጃ ደርሼ ነበር። እኔ በዛች ደግሞ እንደገና እንደ አዲስ አልበሟን በደንብ አድርጌ ሰራዋትና አውጣውኝ። ሱልጣና የምትለው አልበም የሰራሁት የነሱ ማስታወሻ ነው እና ያው ጉልበት ይሆናል እንዳንተ ጉልበት ይሆናል። ከዛ በኋላ ብዙ ነገሮችን አሁን እንዲሰራው ማለቱ ጥሩ አይደለም። ሰው ሲነግርልን የሚሻለው እንጂ አሁን እንዲሁም ሰሞኑ በፋሲካ ሳምንት በዚህ አጋጣሚ የተያዘ ቀጠሮ አሁን ደርሷልና ከነገ በኋላ ትምህርት ቤት እናስመርቃለን። የቡኢ ላይ አስተባባሪ ሆኜ እዚህ አዲስ አበባ አስተባባሪ ሆኜ ያሰራ ነው። በበጎ አድራጊ ሰዎችን ሄዶ ዞሮ በማናገር ምን በማለት በማስተባበር ከጓደኞቼ ጋራ ከአንድ ሁለት ጓደኞቼ ነበሩ። ከዛ በኋላ ወደ 7 ነበርን አስተባብረን ዛሬ በጣም ትልቅ ትምህርት ቤት የነበረውን ትምህርት ቤት ሃይስኩል እንደ አዲስ አሰርተን አሁን ከነገ በኋላ ይመረቃል። እጅግ ደስ የሚያሰኝ ነገር ነው። እንደዚህ አይነት በጎ ነገሮችን መስራት አሉ የሰራቸው እንደዚህ ነገሮች ግን በዚህ ላይ ሰራ ተብዬ እንዲዘመርልኝም እንዲነገርልኝም ፈልጋለሁ። በማስተባበር እንጂ የሰሩት ሌሎች ናቸውና እጅግ በዚህ አጋጣሚ ላመሰግናቸው ይገባል። ባለሀብቶች ናቸውና እግዚአብሔር እድሜና ጤና ይስጣቸው። ትልቅ ስራ ነው የሚሰሩት። አንድ ፎቅ እዛ ላይ ከሚገነቡ ተማሪን እንዲማር
ትልቅ አስተዋጽኦ ነው ያበረከቱት። እያንዳንዱ ሰው አንዳንድ ብሎክ አሰርቶልናል። ከ30 ምናምን በላይ ሰዎች ብዙ ብሎክን አዲስ ትምህርት ቤት ነው የሰሩልን እና እንደዚህ አይነት በጎ አድራጎት ስራዎች እድሜ ከሰጠ ማለት በጣም ትልቅ ነገር ነው። ይሄ ነገር ማይለቅብ እንላለን። ለሌሎች ማርያም የሆነ ተግባር ነው። እዚህ ጋር አንድ ሽልማት ያለኝ የኦዳ አዋርድ የዓመቱ በባህላዊ ዘርፍ እንግዲህ በጉራጌን ብሔር በመወከል ተሸላሚ ሆናል። ላበረከትከው አስተዋጽኦ የሚል እንዴት ነበር ዝግጅቱ? ሌሎች በሌላ ቋንቋዎችም ሳታፊ አብረ ብዙ አመት ሰራችሁ ሰዎችም እንዲሁ አብረ አንድ መድረክ ላይ ነበርክና እንዴት ነበር ጸግሽ ሽልማቱ? ይህ ሽልማት ተሸላሚውን ክፍል እጅግ አመሰግናለሁ። በ30 አመት ጊዜ ውስጥ ብዙ ሽልማቶች አሉኝ፣ ግን ይሄ ትልቁ ሽልማቴ ነው ለኔ። ምክንያቱም አጋጣሚም ሆኖ እኔ የተሸለምኩበት መድረክ ላይ አፍሪካኖችም አብረው የተሸለሙበት ነበርና ኢትዮጵያ ውስጥ 4 ሰው 5 ሰው ነው የተሸለምነውና አመቱ እንግዲህ ትልቅ ሽልማቴ ነው ለኔ በኦዳ አዋርድ። እጅግ ተደስቻለሁ። እውቅናውን መስጠት አንድ ሰው ለሰራው ሰው እውቅና ስትሰጠው ላንተ አይደለም ለሚቀጥለው ትውልድ ይሆናል። ለሚቀጥለው ትውልድ ይሆናል ስልህ እንዴት ነው ይሄ ሽልማቴ ለሚቀጥለው ትውልድ ይሆናል ሳይሆን ሰው ለመስራት ይነሳሳል። መስራትን እኔም ወደፊቱ ምን መስራት አለብኝ ብዬ እንዳስብ ያደርገኛል። ሌላው ደግሞ ከኔ በታች ያለው ደግሞ መሸለም እንድትሰራ የሚያበረታታ ነገር እንጂ የሚያኮራራ ነገርም አይደለም እና እኔ ለኔ ትልቅ ሽልማት ነው ኦዳ አዋርድ። በጣም የተደሰቱበት ቀን ነው። ያን በሚያህል አዳራሽ ከ10,000 ህዝብ የተሰበሰበበት አዳራሽ ላይ ስለኔ ባዮግራፊ ተነግሮ እዛ ሚዲያ ላይ እዛ ትልቅ ስክሪን ላይ ሲሸለም በቃ አርቲስት መሆኔን የተደሰትኩበት ቀን ነውና ትልቅ ሽልማት ነው ለኔ። ደስ የሚል ትላልቅ ሰዎች የተገኙበት እንትን ነው። ተመልካቾችም ያዩታል ምን ይመስል እንደነበረ ድባቡ። ከዛ ውጪ ወደ መጨረሻው ጥያቄ ስመጣ እንግዲህ በዓል ማግስት ነው ያለነው። እንደው አንዳንድ ተመልካቾች ጸጋዬ ቤት ሆኖ እንደው ብቻውን ምን ነው ቤተሰብ የለም ወይ ለሚሉ ሰዎች ምን ምላሽ እንስጣቸው? እንግዲህ ዛሬ ያው እንግዲህ ከአንድ ቀን በኋላ ዳግማዊ ትንሣኤ ደግሞ እናከብራለን። ልጄም ያው ትምህርት ዩኒቨርሲቲ ነው ያለችው ደረሰች እና ባለቤቴም ያው ስራ ላይ ስለሆነች ነው ያው እንገፋዋለን። እኔ ምን ያህል አመት ቆያችሁ በትዳር? አይ ከእኔ ጋር ብቻ ከ94 ዓመተ ምህረት ጀምሮ 94 ዛሬ ለ28 ዓመት ነው 24 ዓመት ገና 8 ዓመቱ ታይቶኝ ነው ማለት ነው እና የናል ዓመት ቆይተናል። ልጅ ወደ ሙዚቃው ምናምን አካባቢ እሷ የቢሮ ሰው ነች። ልጅህም እሷም እንግዲህ የልጄን አላውቅም ተማር እንግዲህ 3ኛ ዓመት ተማሪ ነች። ምን የምትማረው? ወደዚህ አስቱ አካባቢ ግን አይቻታለሁ ለበል እንትን ሶፍትዌር እንትን ውስጥ ነው ያለችው። የዘመኑ የቴክኖሎጂ ምናምን ነው። በጣም አሪፍ። እንግዲህ ትልቅ ቦታ ደርሳል የምትበካበት ልጅ እንደምትሆን ተስፋ አደርጋለሁ። እንግዲህ አንዳንድ ፎቶዎችንም እያየሁ ነው ቤት ውስጥ እንግዲህ ተስፋ አደርጋለሁ ወደፊት የምርቃቱ ያደርሰን ነው የሚባለው። በመጨረሻ ለተመልካቾች የምታስተላልፈው መልእክት ጸጋዬን በሆነ ነገር የሚጠብቁ ሰዎች በ8ኛ አልበም ይሁን በ6ኛ ነጠላ ዜማ አይታወቅም እንደው ጸጌ ከተመልካቹ ከአድናቂዎቹ ጋር የሚገናኝበት ነገር ወይ ያለበት ደረጃ አሁን ምንድነው የሚል ነገር ላይ የሚያነሱ እንግዲህ ወይ ጠብቁ ወይ አረ እኔኮ ጥበብ አይቆምም። እንግዲህ ጥበብ እስካለ ድረስ በበጎ ጎና ጥበብ አትቆምም። አቅሙ እስካለ ድረስ ነው። አቅሙ የሌለለት ትቆማለህ። ዋናው ማስተላለፈው ነገር ምንድነው? ሀገራችን ኢትዮጵያን ሰላም ያርግልን። ሁሉም ለሰላም ይነሳ፣ ሁሉም ለፍቅር ይነሳ። እጅግ ሰፊ ሀገር አለን፣ እጅግ ሰፊ መሬት አለን። ለሁላችን የምትበቃ ሀገር አለችንና
እግዚአብሔር ልባችንን አራርቶ ተፈቃቅረን ተስማምተን በጎ ነገር ሰርተን አሜን የምንባባልበት የምንመራረቅበት ሀገር ይስጠን። መለወጥ እንችላለን። ጥሩ ሀገር አለንና እኛንን መለወጥ ያቃተን እንድንለወጥ ሁላችንም መሬት ሆነን ለጥያቄዎቻችን መልስ እየሰጠን እንድንኖር የአባቶቻችን ምርቃት ይሁን እላለሁ። እግዚአብሔር በጎን ዘመን በጎን ጊዜ ያምጣልን። እናንተም አክብራችሁኝ ቤቴ ድረስ መጣችሁ ክብር ሰጣችሁኝ ስለጠየቃችሁኝ እጅግ አመሰግናችኋለሁ። በጣም እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ይስጥልኝ። አርቲስት ሙዚቀኛ ድምጻዊ የበጎ አድራጎት ስራዎች ላይ ተሳታፊ የክስታኔ ጉራጌ የባህል አምባሳደርም ጭምር ነው። የሙዚቃ የግጥምና ዜማ ሊቅም ነው ያከባቢው። ስላደረክልን ነገር ሁሉ እናመሰግናለን። ከዚህ በኋላም በባህሉን በማሳደግ ስለ አንድነት በመሰብከው በመሰራቸው በጎ ተግባራት ከዚህ የተሻለም ሌላ እድሜ ሰጥቶ በጥበብ በሌሎች ነገሮች እንደምንገናኝ ተስፋ አደርጋለሁ። አንተም ጥሬና ክብረ ችግር የለውም ብለህ ከውድ ጊዜ ላይ ስለሰጠኝ ጊዜ አመሰግናለሁ። ተመልካቾቻችን ከአርቲስት ጸጋዬ ስሜ ጋር የነበረን ቆይታ ይሄን ይመስል ነበር። መልካም ዳግማዊ ትንሣኤ ይሁንላችሁ። በያላችሁበት ጤና ይስጥልን።